ከተለያዩ ኢንተርናሽናል ዳኞችን ስልጠና እንዳደርጉና ተወዳዳሪዎችን የተለያዩ ሀገራት ሄደው እንዲወዳደሩ በማድረግ ሁሉም አስተዋጽኦ ያበረክቱልን አንድሪያስ ወሰን ሞቅ ያለ ድጋፍ አድርጉላቸው። በድጋሚ የዚህ ዋንጫ ተሸላሚ አዲስ አበባ ፖሊስ እሺ ዛሬ ኢንትሮአችን ያደረግነው በታላቅ ደስታ እንግዲህ ፈርሶ የነበረው ከ83 ጀምሮ የቦክስ ፌዴሬሽናችን ወደ ቦታው ተመልሷል። አሁን አገር አቀፍ ዓለም አቀፍ ግጥሚያዎችን ሁሉ ማዘጋጀት በሚችል ደረጃ ላይ ቦክስ ፌዴሬሽኑ ተነስቷል። ይሄ ትልቅ ነበረ። የጎህ ሚዲያም ማዕበል መረጃም ኮርዳይትም በቦታው ላይ ክብር እንግዳ ሆነን ተገኝተን በጣም እጅግ አስደማሚ የሆኑ ትርኢት አይተናል። ይሄ እጅግ የሚያኮራ ነገር ነው። እንግዲህ የነበረን ቆይታ ባለፈው ይሄ ነበረ። በጣም ደስ ብሎኛል። በተለይ ለቦክስ አፍቃሪዎች፣ ስፖርት አፍቃሪዎች በሙሉ እንኳን ደስ አላችሁ ማለት ፈልጋለሁ። ይሄ ትልቅ ጅማሮ ነው። ከዚህ በኋላ እንግዲህ በቀጣይ ብዙ ስራዎች አሉ የሚሰሩ። ሁሉም ተቋማቶች ልክ ቀደም ሲል እንደነበረው ቀደም ሲል ታስታውሱ እንደሆነ በቦክስ የዘመመው የመከላከያ ነበር። መከላከያ ጥሩ ጥሩ ቦክሰኞች ነበሩት። ይገርማቸዋል። ከየክፍሉ የሚወጣጡ ቦክሰኞች ነበሩ። ዓለም አቀፍ ቦክስ ያደርጉ የነበሩ እነ እንዳላ ጋፋሪ የሚባሉ እነ በየነ የሚባሉ ማት ሰዎች ነበሩ። እነሱ ሁሉ ነው የፈረሱት። አብሮ 83 ዋስ ሲገባ መጀመሪያ ያፈረሰው ቦክስ ፌዴሬሽን ነው ያፈረሰው። ቦክስ ብቻ ነው በቅርጫት ኳስ ምናምን ስፖርት ተቋማቶች በሙሉ ፈርተዋል። እንደ ራሊ ውድድሮች ነበሩ። እዚህ ሳንሱሲ አካባቢ ነበሩ። ብዙ ነገሮች የፈረሰበት አፍርሶ ነው የገባው ሲገባ እና ያንን ነው ወደ መመለስ ያለው። ስለዚህ አሁን ብዙ ተቋማቶች በሙሉ የሚመለከታችሁ የመንግስት ለምሳሌ አየር ኃይል ቦክሰኞች፣ ባህር ኃይል ቦክሰኞች፣ አየር መንገድ ቦክሰኞች፣ ተቋማቱ በሙሉ የከተማ መስተዳድሩ ቦክሰኞች ምናምን እየተባለ በደንብ መውጣት ያለበት ነው። ለዚህም ደግሞ ተቋሙ ጥሩ የሆነ የአፍሪካ ቦክስ ኮንፌዴሬሽን ፕሬዚዳንት አቶ ኢያሱ ደግሞ እዚህ ላይ ሙሉ በሙሉ ኢንቮልቭ አድርገውበታል። እንግዲህ በአፍሪካ ደረጃ ራሱ ቦክስ ምን ያክል ተጠሪነት ሊሆን እንደሚችል ምን ያክል እውቅና ማግኘት እንደሚችል ብዙ የተሰራበትና እየሰሩበት እንደሆነ አንዳንድ መረጃዎች ተሰብስቤያለሁኝ። እንግዲህ እንደዚህ አይነት ጠንካራ ሰዎች ደግሞ የበለጠ ቦክሱን ያዘሙታል ብለን ስለምንል እንግዲህ ትልቅ በጣም ወጣቶች ደስ የሚሉ ወጣቶች ላይ በተለይ ሴቶቹ ደስ ሲሉ በስመ አብ ሴቶች በዚህ ደረጃ ላይ ተስፋ አለን ማለት ትችላላችሁ። ጎበዝ ቦክስ ተወዳዳሪዎች ነበሩ። የተሸለሙትን አይታችኋቸዋል። ወንዶችም የ50 ኪሎ 60 ኪሎ 70 ኪሎ እየተባለ በጣም ብዙ ነበርና ሙሉ ውድድሩ ነው የተከታተልነው። ጎህ እንግዲህ ሚዲያ ላይ ተክቶታል። ተመልከቱት ፕሮግራሙን፣ በዛ ላይ ትታዩታላችሁ። እና በዚህ የገባሁበት ምክንያት እንግዲህ አንዱ ስለ ቦክስ ምን ያክል ደስ ያለኝ እንደሆነና ብዙ ተቋማቶች ከዚህ በኋላ ይህን የምትከታተሉ በግለሰብ ደረጃ ራሱ ጀምረዋል አሉ። ቦክሰኞችን እያደራጁ እየቀለቡ እያሰለጠኑ እያለበሱ ያሉ ተቋማቶች ሁሉ እንዳሉ ነው የሰማሁት። እዛ ውድድሩ ላይ አይቻቸዋለሁ። እና በዚህ በላይ እንግዲህ ከፍተኛ ትኩረት ተቋማቶች በሙሉ የቦክስ ቡድን በየመስሪያ ቤታችሁ ልታቋቁሙ ግድ ይላችኋል። ግድ ነው የሚለው በቃ ሁሉም ተቋም በሙሉ የግል ካምፓኒዎች መሆን ትችላላችሁ። እዚህ ላይ በጣም መሰራት አለበት። እሺ እንግዲህ አሁን ይህን ካልኩ በኋላ እንኳን ደስ አላችሁ የምስራች ነው የምላችሁ። ስንታገል የነበረው ትግል በሙሉ ወደ ውጤቱ መስመር ላይ ደርሷል። ይሄ የሚያኮራ ነው። በተለይ ደግሞ ይሄ ስራ በጋሞ መጀመሩ ደግሞ የበለጠ ደስ ብሎኛል። የጋሞ መስተዳድሮችን በደንብ ማክበር እፈልጋለሁኝ። የጋሞ ብቻ መስተዳድሩ ብቻ ሳይሆን ፍርድ ቤቱንም ጭምር ነው። ህዝቡን እንባ ያበሰ ውሳኔ ሞት ፍርድ ተጀመረ በኢትዮጵያ።
ሞት ፍርድ ነው የተጀመረው። አዳምጥ፣ አፍህን አትክፈት። ከዚህ ጋር መጣ ሞት ፍርድ ነው የተጀመረው። ታስታውሱ ከሆነ በአርባ ምንጭ ላይ አንድ ህፃን ልጅ አግቶ በላስቲክ አፍኖ ላሱ ሲቀደድበት በጨርቅ አፍኖ ገንዘብ ይሄን ያክል ሚሊዮን ብር አምጡ ብሎ ህዝቡ ገንዘብ እያዋጣ በተጨነቀበት ሰዓት ላይ ቁርጥርጥ አርጓት ያችን ህፃን ልጅ ላካት። የሚገርማችሁ ነገር ነው የማህበረሰቡ የመንግስት የአካባቢው የዞኑ አስተዳደሮች ተረባርበው ያን ገዳይ ያዙት። ታውቁታላችሁ፣ ታሪኩ ሰርተንበታል። መጀመሪያ ሲጀመር ከያዙት በኋላ ግን ለፍርድ ያቀረቡት። ሁልጊዜ እንል ነበረኛ እስከ መቼ ድረስ ነው የ3 ዓመት ልጅ ህፃን ልጅ ደፍሮ የ1000 ብር ዋስ ተብሎ የመታወቂያ ዋስ ተባለው የሚወጣው? ሰውን የሚያክል ፍጡር ገሎ እንዴት አድርጎ ነው የ2 ዓመት እስር ተብሎ ጽኑ እስራት ተብሎ የሚፈረድበት? እያን በጣም የፍርድ መዛባትን ጉዳይ ህግ እንዳይፈራ ወንጀል እንዳይፈራ የሚያደርገው መስተራት ፍርድ ቤቱ ራሱ ነው እያልን ስንጮህ ነበረ። እንግዲህ ጋሞ ቀድለው ይህንን ህፃን ልጅ ቆራርጦ የገደለውን ልጅ ያዙት። መጀመሪያ ሙሉ ቃለ ምልልስ ኢንፎርሜሽን የተቀበሉት የአሸባሪ ኃይል የእሱ አይነቶች ከ300 ሰዎች በላይ አሰማርቷል። በየቦታው ነው የተሰማራው። የሚገርማችሁ ነገር አካውንት ገንዘብ አስገቡበት የሚባለው አካውንት አርባ ምንጭ አይደለም ያለው፣ ወይ ባህር ዳር ነው ያለው፣ ወይ ጎንደር ነው ያለው። አታውቁትም የት እንደሆነ። ያ አካውንት ራሱ በህፃን ልጅ የተከፈተው አካውንቱ ሲታይ እዛ ማለት ነው፣ ባንኩ ሲታይ ገንዘቡ የሚገባበት ቦታ። ወንጀሉ የተፈጸመው አርባ ምንጭ ነው። ገንዘቡ የሚገባው ግን አማራ ክልል የሚገባው ብሩ የሚገባው ያን የተያዘው በማስረጃ። ከዛ በኋላ እስከ አንተ ጋር የነበሩ ስንት ናቸው ተብሎ ይጠየቁ። ከ300 እስከ 400 ሰዎች ይህንኑ ብቻ ወንጀል የሚሰሩ አሰቃቂ ግድያ የሚፈጽሙ ሰዎች ተሰማርተዋል። በሙሉ አወጣችሁ ዝርዝራቸው። ሁሉንም መረጃ ክልሉ ከሰበሰበና ካጣራ በኋላ ለፍርድ ያቀረቡ። ፍርድ ቤቱ ምን ይወስናል የሚለው ነገር ህብረተሰብ ሁሉ እያዩ ነበር። መስተዳድሩም አይኑን ገልጾ የሚጠብቀው የፍርድ ቤቱን ውሳኔ ነበር። ምንም ማወላለት በሌለበት የሞት ፍርድ ፈረደበት። አያችሁ፣ ይሄ ነው ፍርድ ማለት። አሁን የአርባ ምንጭ ህዝብ እንባ ታጠበ። የአርባ ምንጭ ህዝብ ተደሰተ። የሟች ቤተሰብም የዛ የህፃን ልጅ ቤተሰብም እርካታ አገኙ። ከዚህ በኋላ እንደዚህ አሰቃቂ ወንጀል የሚሰራ ሰው በሙሉ እንደሚገደል የመጀመሪያውን ምዕራፍ የቀደለው ጋሞ ስለሆነ በዚህ አጋጣሚ ላይ ለጋሞ ህዝብ፣ ለጋሞ መስተዳድር፣ ለጋሞ ፍርድ ቤት አንድ ቁጥር አድርጉልኝ። አንድ ቁጥር አድርጉልኝ። ልትደነቁ ይገባችኋል። የማይነካ ነገር የነካችሁት፣ የማይደፈር ነገር የደፈራችሁት ልትኮሩ ይገባችኋል። ለሌላ ክልል አርያን የሆናችሁት አሁን ይሄንን አይተ በዚህ መንፈስ የማትሄድ ክልል ካለ የገዳዩ ተባባሪ ነህ ብለን እንላለን። እኛ ደግሞ አንተ እናስቀምጣለን። የገዳይ ተባባሪ ነህ ብለን ነው የምናስቀምጠው። የ3 ዓመት ህፃን ልጅ ሬፕ አድርጎ የመታወቂያ ዋስና የ10,000 ብር ዋስ ብልህ የምትፈታ ካለ እመነኝ አንተ የገዳይ ተባባሪ ነው የምንል። ይሄንን ጮሆናልኝ። እስከ መቼ ድረስ ነው እጅ አተብትቦ በመጥረቢያ እጅ ቆርጦ አምጥተህ የምታስቀምጥ ከሆነ ገዳዩ አንተ ነህ፣ እሱ አይደለም ገዳዩ። ይሄ ነው የእናት ጡት ቆርጦ በመታወቂያ ከለቀቀው አንተ ነህ ገዳዩ፣ ቆራጩ አንተ ነህ ነው የምልህ። የጋሞን ህግ፣ የጋሞን ፍርድ ቤት ህግ እያንዳንዱ የኢትዮጵያ ክልል ውስጥ ያላችሁ በሙሉ እንተገበብሩት ፈልጋለሁ። ስለዚህ በዚህ አጋጣሚ ላይ የጋሞ መስተዳድሮች፣ የጋሞ ፍርድ ቤት የተጀመረው ነገር አይን የገለጣችሁት ለመላው ኢትዮጵያዊ፣ ለክልል፣ ለመንግስት አይን ገልጣችኋል። አዎ ከባድ ነበር ውሳኔው። በኢትዮጵያ ህግ የለማ፣ በአንቀጽ አልተቀመጠማ። ያም እኮ ነው ወንጀለኛውን ያስፋፋው። ይሄንን ባለማድረጋችሁ፣ ይሄንን ነገር ተግባር በመውሰዳችሁ ዋጋ እንደምትከፍሉ አውቃለሁ። ግን ውሳኔያችሁ የህሊና ውሳኔ ስለሆነ መላውን ኢትዮጵያ ያኩርታችሁናል። ወንጀለኛውን ደግሞ እንዲማር አድርጋችሁታል። እመኑኝ ከዚህ በኋላ እንደዚህ አይነት አሰቃቂ ግድያ የሚቆርጥ የሚፈልጥ እንደማይኖር እርግጠኛ ነው መሆኑ። ይሄ ሚዲያ በደንብ ስሩበት፣ በደንብ ሁላችሁም ሼር አድርጉት። ይሄንን እየቆረጣችሁ ሼር አድርጉትና ለጋሞ ክልል መስተዳድሮች፣ ለጋሞ ፍርድ ቤት፣ ክልል ፍርድ ቤት ይባላል ፍርድ ቤቶች፣ ለጋሞ ህዝቦች በሙሉ ከፍ ያለ ምስጋና አቅርቡልኝ። እንዲህ አይነት ነገር ሲሰራ ደስ ይለናል፣ እንረካለን እኮ። ይሄ ነው እኮ የሚያረካን፣ ሌላ ነገር የሚያረካን ነገር የለም። ይሄ እንግዲህ በዚህ ልቋጨው። ሰፊ ፕሮግራም ይዤበት እመጣለሁ።
ምናልባት እንግዲህ እግዚአብሔር ፍቃዱ ከሆነ ከዚች እስከ ታህሳስ ድረስ ጠቅላላ የጽንፈኛው ኃይል ስትራክቸሩ ተመቷል። እነዚህ 300 እና 400 ገዳዮች አሰቃቂ ግድያ እየዞሩ የሚፈጽሙት የት እንዳሉ እነማን እንደሆኑ በማን እንደተላኩ በጠቅላላ መመሪያውን ልጁ ሰጥቷል። ሞቱ ቢፈረድበትም መጀመሪያ ሙሉ መረጃው መንግስት ወስዷል። ስለዚህ ከዚህ በኋላ ለቀማው ተጀምሯል። በእርግጠኝነት እስከ ታህሳስ ድረስ ሁሉ ነገር ይጸዳል። በእርግጠኝነት መግራችሁ ይሄ የሚያኮራ ነገር ነው ያለው። ተስፋ እያየን ያለ ነው። ደስ የሚል ነገር ነው ያለው። እንግዲህ ፊት ለፊት ነው የሚታየው። እንግዲህ ሁለቱን ነገር በዚህ ከጨረስኩኝ ምንድን ደግሞ የኖርዌይ የሰማሁት የኖርዌይ መንግስት ደግሞ አኮራን። ደግሞ የኖርዌይ መንግስት ደግሞ ምን አደረገ መሰላችሁ? እኔ ሀገር ተቀምጠ የኢትዮጵያ መንግስት የምትሰድባል እኔ ዜግነት ሰጠህ እኮ እንደ ኖርዌይ ሆነ እንድትኖር ነው እንጂ እዚህ ቁጭ ብለህ ሌላ መንግስት ሌላ ሀገር አለኝ ብለህ እንድታገላለም የሰጠው። ስለዚህ ከዚህ ሰዓት ጀምሮ በዚህ ጉዳይ ላይ ሀገር ስትሰርቡ የነበራችሁ የተለያየ ነገር ሰራችሁ የነበራችሁ በሙሉ ከአሁኑ ሰዓት ጀምሮ የኖርዌይ መንግስት እውቅናችሁን ወስዶ ዲፖርት እንድትሆኑ ወስኗል ብሎ እንትና እኮ ተባረር። እንትና ማን ነው? ወዲ ጣባ 4 ኪሎ የምናስተዳድራት እኛ ነን ብሎ ያለ አዋሳ ወዲ ጣባ ተሰውታችሁት። ወዲ ጣባ ሞኒካም ተባረረች። ሁለቱ ተባረሩ። አሁን የት ነው የሚገቡት ነው እንግዲህ። ኢሳያስ አይቀበላቸውም። ከተቀበለ ይበላቸዋል አይቀበላቸውም። ዞሮ ዞሮ ግን ወደ ተዛ ነው የሚገቡት እየተባለ ነው ያለው። እንግዲህ ወደዛ አይመጡ ይመጣል። እሷ ደግሞ ጎንደር ይነቻለች። ጎንደር ነኝ አለች እና ጎንደር ሌላ ጎንደር ኢትዮጵያ ክልል ነው። ጎንደር ነው የምንገባው ይላሉ። እንትናም እንደዛ ላሉ ማነው ወዲ ጣባ ጎንደር እገባለሁ አላሉ። ዞሮ ዞሮ ግን ከትላንትና ወዲያ ባለው መረጃ ሁለቱንም ዶክመንታቸውን ተቀብሏቸዋል። ሁለቱንም ዲፖርት እንዲሆኑ የጊዜ ገደብ ወስኗል። ኖርዌይ መንግስት የት ዲፖርት ያደርጋቸዋል የሚለውን ነገር አላውቀውም። ያው እንግዲህ እንሰማለን። ሌሎችም ኡጋንዳ አይቀበልም። ሰላም አይቀበላቸውም። ኡጋንዳ ያሉት ሁሉ ይውጡ ያለ ነው እንኳን ሊቀበል ይገራል። ስለዚህ ለዚህ ነው ውጭ ሆናችሁ በሀገር ላይ የምትቀልዱ ሰዎች እረፉ። ሌላው ቢቀር መግቢያ ያስፈልጋቸዋል። ሌላው ቢቀር ተዉት። ሌላውን ማኩረፍ ያለች አገር ብያልኳችሁ። የሀገር ላይ አትቀልዱ፣ አገር ላይ አትሳደቡ። ክብር ለኖርዌይ መንግስት። እናመሰግናለን። ኖርዌይ ሰላም ብለናል እኛ። አገር ላይ አትቀልዱ፣ አገር አትስደቡ። ችግር ይኖር ይሆናል። ዳውን ኢትዮጵያ፣ ዳውን መከላከያ፣ ዳውን እንዲያልክ የምታደርገው ትግል ዋጋ የለህም። ሰላማዊ ትግል ክቡር ዳዊት በእርግጥ እልሃለሁ በዚህ ጋጠወጥ ባለጌ አብሬ መሰደቤ ቢገርመኝም እንደዚህ እርድብን ብሎ ምንድን ነው ብሽት ከሚሳደቡ ወንድ ከሆነ ጫካ ገብቶ አይዋጋም። ቦዘ ማነው እሱ? አልገባኝም። እኔ ያው ለማንኛውም የኖርዌይ መንግስት እርምጃ ኢሳያስንም የሚደግፉትንም አጣርቶ እያባረር ነው። አዎ ሰማሁ በሙሉ። ኤርትራዊ ነኝ ካልክ የኤርትራ መንግስት ከደገፍክ፣ እኔ እኮ ዜግነት የሰጠው እኮ አገር የለኝም ብለህ የኤርትራ መንግስት ገደለኝ ብለህ ኢሳያስ አፈወርቅ ቤተሰቦችን ጨፈጨፈ ብለህ ነው ምን የሰጠው። ታዲያ የጨፈጨፈ መንግስት የገደለ መንግስትን የምትደግፈው ከሆነ ምን ታደርጋለህ? ኖርዌይ ውስጥ ሂድ ወደሚቀጥለው ወደ ደገፍከው መንግስት እኮ ነው የሚልጓሉ። ትክክለኛ ውሳኔ እኮ ትክክል ነው። ውሳኔው እኮ ምንም የሚወጣለት የለም። ትክክል ነው ማድረግ ያለብህ። አገር አለኝ ካልክ መንግስቴን ደግፋለሁ ካልክ እዚህ ምን ታደርጋለህ? እኔ እኮ ያ መንግስት ስላባረረ ነው እዚህ የተቀበልኩ። ያ መንግስትን ከወደድከውና ከተቀበልከው ምን ታደርጋለህ? ጌት አውት ብሎ ነበር። ጌት አውት ዋን ሹት። ይሄ እንግዲህ በዚህ መልኩ ይሄን እንምጣ። በቃ ባካችሁ ፖለቲካ ብለን ብዙ ስታርት አሜሪካንም ልጆ ይቀጥል ነው አሉ። እንግዲህ ዘንድሮ የጽንፈኛው ኃይል በየቦታው ነው። ከዚህም እየተመታ ነው፣ ከዛም እየተመታ ነው። አየር ላይ ቀርቷል። አሁን እንግዲህ የነ ሞኒካና የነ ወዲ ጣባ ጉዳይ እንግዲህ በስፋት እንመጣበታለን፣ ያጣራን እንመጣበታለን። ሌላ ምንድን ነው የዚህ አዶናይ ጉዳይ ነው። በጣም ተንጫጫችሁ። አሁንም እየደወላችሁ ቴክስት ታደርጋላችሁ። ዳዊት ሰራበት ይሄ ነገር አደጋለው ግድ የለም እንደዚህ ስዶን ጉዳይ ምን ጉዳይ። እኔ ስለዚህ ልጅ ጉዳይ ነው ማውራት አልፈልግም። የሚያሰጋኝን ነገር ተናግሬያለሁ፣ ሰርተንበታል። ደጋግሜ በእንደዚህ አይነት ታች ወርዶ መስራት ማለት ለእኔ ለክብራችን አይመጣም።
ብዙዎቻችሁ ዋትሳፕ ላይ የምትልኩት መልእክት ያለው በቴሌግራም መልእክት ልክልኝ አላችሁ፣ በቮይስ መልእክት ልክ እኔ አዶናይ ምናምን ብሎ ልጅ አንደኛ አቻይ ማል፣ ሁለተኛ ምንም እንደ ትግል የምታገለውም ልጅ አለ። ህፃን ልጅ ነው። ህፃንም ይሁን ምንም ይሁን ሚሽንም ይሁን ብሎ የምታገለው ግን የሚያሰጋኝን ነገር ነግሬያለሁኝ። ይሄ ነገር አሁንም ለመንግስት ነግሬያለሁ፣ እንደሚደረግም አውቃለሁኝ። ይሄ ልጅ አሁን ብዙ ተከታዮች እንዲኖሩት የተደረገበት ራሱን የቻለ ሚሽን አለ ብዬ ሰርቼበታለሁ። በአጫሉ ግድያ ምክንያት ሊፈጠር የነበረውን አደጋ ታውቁታላችሁ። መከላከያ እኮ ሞተዋል በአጫሉ ምክንያት። ሬሳ አምቦ አይሄድም ተብሎ እኮ እነ በቀለ ገርባ እኮ ኢትዮጵያ ሊያምሷት ሊያጠፏት ሲሉ እኮ ከብዙ ጠውጥ በኋላ ሰዎች መስዋዕትነት ከፍለው ነው በአጫሉ ጉዳይ እንኳን ገለውት የተደረገውን ድራማ ታውቁታላችሁ። ተከታይ ሲኖር መጥፎ ነው። ይሄም ልጅ ይሄው ነው። ወጣቱን ከስሩ እንዲሆን ያደረጉበት ምክንያት እሱ ስለሚበሉት ነው። እመኑኝ፣ ይሄ ስለሚደረግ ነው። ፖለቲካ ስለሚሸተኝ ነው የምነግራችሁ። ይሄንን ይበሉታል። በማንም በኩል ይበላል ልጅ። ከዛ በኋላስ ሻዕቢያ ይግደለው፣ ሸኔ ይግደለው፣ ፋኖ ይግደለው፣ መንግስት ይግደለው የሚባለው ዜና የለም። አሁን ሪቮሉሽን ካስፈለገ ይሄን ይበሉትና አዶናይ መንግስት ገደለው፣ ወጣቱ ተነስ ነው። ይሄ እንደ ጀሌ እንደ መንጋ የሚሄደው ወጣት ለመስዋዕትነት ነው የሚቀርበው። እመኑኝ ግን ይሄ ነገር ይደረጋል። መንግስት አተኩሮ ውስጡን መርምሮ ካላገኘው በስተቀር የድርጊቱን ዓላማ የአዋርዱን ዓላማ አዋርዱ አዘጋጅ ምን ፈልጎ ነው ምን ታስቦ ነው የሚባለውን ነገር መርምሮ መንግስት ካላጠናው በስተቀር ይዞ የሚመጣው አጀንዳ ከባድ ነው። ይሄን ሰርቼበታለሁ። ከዚህ ውጭ ምን ልስራ ነው የምትሉኝ? ምን ልስራ ትሉኛላችሁ? ምን ብዬ ነው ማውራት ያለብኝ? ምንድን ነው ንገሩኝ። የምናገረው ካለ ኮመንት አድርጉልኝ። በቃ ነገርኩ። የሚመጣውን ነገር የሚከሰተው ነገር ይሄ ነው ብያለሁ። ይሄ ነገር ደግሞ እስከ ዛሬ ድረስ እንደ ማዕበል መረጃ፣ እንደ ትኩስ መረጃ፣ እንደ ጎ ቴሌቪዥን፣ እንደ ማንኛውም ሚዲያችን ተናግረን ያልሆነ ነገር ምን የለም። ግን ቢፈጠር ግን እንዳንደነግጥ ነው። ያ ነገር ሀፕን ቢያደርግ ብለን ነበር እኮ ብለን ረጋ እንረጋጋለን። ተናግረናል። ይሄ ነው ሲኩዌንሱ እንጂ ምንም እንደዚህ የሚያጫጫው ነገር የለም። የህዋት ዓላማበት እንዳለበት ግን በምንም ታምር አልጠራጠርም። ፖለቲካ እንደሆነ ምንም አልጠራጠርም። የሻዕቢያም የህዋትም ዓላማ ያለበት ነው። ይህንን አትጠራጥሩ ብያቸዋለሁ። ይህንን እንዳትጠራጥሩ። እሱም ያለው ይህንን ይሄ ራሱን የቻለ አንድ የፖለቲካ አጀንዳ ነው። አክት ያደረገም እየሰራው ያለው ድራማ ይሄ ነው። እንግዲህ ለዚህ ነው የምንናገረው ነገር ይገናኛል፣ ከፖለቲካ ጋር የሚገናኝ አጀንዳ አለው ብለን ያልነው ምክንያት ብዙ ነገሮች ስላሉት ነው። እኔ ስለ የትግርኛ ጉዳይ አይደለም፣ የትግርኛ ጥላቻ አይደለም ማውራለን ያለው፣ ግን እየሆነ ያለው ድራማው ከጀርባው ሌላ ስለሆነ ነው። እዚህ አሁንም ሊታሰብበት ይገባል ነው። ከታሰበ ሊታሰብበት፣ ካልታሰበበትም የሚያገባኝ ይሹ አይደለም። ግን ሲኩዌንሲው ጥሩ አይደለም፣ አካሄዱ ጥሩ አይደለም። የአዋርድ ጉዳይ አይደለም፣ የሽልማት ጉዳይ አይደለም፣ የመኪና ጉዳይ አይደለም፣ ፖለቲካ ነው ብዬ ስል ግን የራሴ ግንዛቤ ነው ያለኝ። እያሸተትኩት የመጣሁት ነገር አለኝ። መነሻውን መድረሻውን አውቀዋለሁ፣ የት ጋር እንደሚቆም አውቀዋለሁ። ሰዎችንም አውቋቸዋለሁ፣ በዙሪያ ያሉትን ሰዎችንም አውቋቸዋለሁ። ለዚህ ነው ትኩረት ሰጥቼ ሁኔታውን እከታተላለሁ። መንግስትን በሚገባው ደረጃ ላይ እንዲገባ አድርጋለሁ። መከላከያ እኮ አየር ኃይል ገብቶ እኮ ያንን የሚያክል ጀግና ከሀገር ውጭ ደሞዙ የማያውቅ ገንዘብ የማያውቅ ሰራዊት ከሀገር ውጭ ምንም አያውቅም። መከላከያ ሰራዊት ምንም ብትጠይቀው ቢዝነስ አያውቅም። ሀገር ብቻ ነው የሚያውቀው። ንብረቱ ሀብቱ ኢንቨስት ያደርገው ውትድር ደሙን የሰጠው ለሀገር። እዛ ሀገር ሰራዊት ላይ እኮ ሰግጥ ብላ ያልከው ደድብ ብሎ ያለው እኮ ያ ሰራዊት እኮ ውጣ ማለት እኮ ነው። አትዋጋ ማለት እኮ ነው።
ሰግጥ ነው የሚለው ደደብ። ይሄ መልእክት ብቻውን ይበቃኛል። እኔ ይሄ መልእክት ብቻ የወታደራዊ ስነ ልቦና እንዴት ለመምታት እንደተሰራ በዚህ ብቻ ትረዳላችሁ። ስለዚህ ብዙ ያዘለ ነገር አለ። እኔ ስለዚህ በቃ ባላወራው ደስ ይለኛል። መነሻውንም ስለማቀው መድረሻውንም ስለማቀው በዚህ መልኩ ሃይላይቱን ከሰጧችሁ ይበቃችኋል። ሌላውን በስፋት እያየን እንመጣለን። ልታውቁት ነው እንዴት ነው ወንድሜ? አቤት ሳይ ደስታዬ ልነግርህ አልችልም። ቴንኪው ያመሰግናል። እኔም ሳያችሁ ደስ ነው የሚለኝ። ይልቁኑ አንድ ነገር ባካችሁ ደስ ወደ ጨዋታችን ነበር። አንዳርጋቸው ጽጌ ምን አላሉ? አንዳርጋቸው ጽጌ ደስ ላይ ነው ደስ ብሎኛል። አንዳርጋቸው ጽጌ ወያኔ ቅጥቅጦ እኔ ያኔ የከፈልኩትን ዋጋ አሁን ሳስበው ራሱ እናድዳለሁ። እሱን ከየመን ለማስፈታት የእኛ ግሩፖች የመን ኤርፖርት ላይ ሁሉ አሰማርተን ነበር። የመን ላይ ሲታፈን ማለት ነው። የሚገርማ የሰዓታት ልዩነት ነው። እሱን እዛ ህዋት ወያኔ ሲያፍነው የመን ኤርፖርት ላይ እኛ አውቶማቲካሊ ሰዎች አሰማርተን ነበር ከኤርፖርት ላይ እሱን ይዘን ለመውጣት ከታፈነበት ቦታ ላይ ጊዜ አልሰጡንም። አፋፍነው አፉን ቂጡን ሁሉ ወጥረው ይዘው ከተቱና ወሰዱት እንጂ እኛ አንድ ሰዓት ልቢ ቢኖር እናስፈታው ነበር። ከየመን እናስፈታ አንድ ሰዓት ጊዜ ኦፕሬሽኑ ውስጥ ነው ስለነበርኩበት ነው። የአንድ ሰዓት ጊዜ ቢኖር ኖሮ አንዳርጋቸው ወያኔ አፍኖ ያወስዱት ነበር። ቀጥቅጠውት ኮላፕስ አድርገውት ነው አዲስ አበባ እስር ቤት ውስጥ ገብቶ ወስዶት ከየመን ጠልፈውት እስር ቤት ወስዶት ቀጥቅጠውት ሲነሳ 2 ቀን ይፈጁ ራሱን ለማወቅ። ከ2 ቀን በኋላ ነው የነቃው። ከ2 ቀን በኋላ ብዙ መረጃዎችን ሰብስበን እንኳን ማግኘት አልቻለም ነበር የታፈነበት ቦታ። ቀንና ሌሊት ነፍስ የለውም እኮ ሞቷል እየተባለ እኮ 2 ጊዜ እኮ አውጥተውት እኮ እንደገና ደግሞ ነፍስ እየተመለሰ እኮ እየገባው ተቀጥቅጦ ወያኔ የጭፍጨፋና የአረመኔ ስራ የሰራበት ሰው ቢኖር አንዳርጋቸው ጽጌ ነው የተበቀለው። በዛ ሰዓት የግንቦት 7 ወያኔ የተፈታተነበት ሰዓት ነው። የውጭው አመፅ የዲያስፖራ አመፅ ወያኔ የተፈታተነበት ሰዓት ነው። የወያኔን ዙፋን ያንቀጠቀጥንበት ሰዓት ነበር ያኔ። እንዲህ በዛ እልህ አንዳርጋቸው ጽጌ እህል ውሃን ያሰኙት። እህል ውሃ እኔ ያው የመደፈሩን ጉዳይ እሱ ወደፊት የሚያወራው ታሪክ አለ። እሱ ይወራል፣ አንድ ቀን ይወጣል። ተፈራርቆም እንዳደረጉት የወይዘሮ ሀብታሙን ዕጣ ፋንታ ነው አግኝቶ ተቀጥቅጦ ይወጣው። አንዳርጋቸው ጽጌ ያን ታሪክ እዛ ጋር እናስቀምጠው። ስለማያገባኝ ልጆች አሉት፣ ቤተሰብ አለው፣ ማውራት አልፈልግም እኔ። ግን አንዳርጋቸው ጽጌ በዛ አሰቃቂ ህይወት ውስጥ እኛ እንደውም መጨረሻ ላይ አንዳንድ አሰቃቂ ነገር ስንሰማ ምን ነው በገደሉት ነው ያለው፣ ባልወጣ ነው ያለው። ይህን ያክል ብለን ነበር። መጨረሻ ላይ 3 ጊዜ ሊገሉት አውጥተውታል። 3 ጊዜ እኛ እንኳን ባለ መረጃ 3 ጊዜ ልክ እንደነ አሳምነው ጽጌና እነ ጃዋር ተፈራ ኮሚቴ ቆይ እስኪ አንድ ጊዜ ቆይችን ያውጣ እየተባለ ነው። የግንቦት 7ን የእኛን የዲያስፖራ ትግል የእኛን ማንነት ጠቅላላ አሳልፎ የሰጠን ሰው አንዳርጋቸው ጽጌ ነው ለወያኔ። እኔ ሀገር ያልገባሁት በሱ ምክንያት ነው። ጠቅላላ ስማችንን የካናዳ አስተባባሪ ከሌ ነው፣ የአውሮፓ አስተባባሪ ከሌ ነው፣ ስማችን ዝርዝራችን ጭምር ነው ወያኔ አሳልፎ የሰጠው እንዳለ አሳልፎ። እኔን ለወያኔ እዚህ ከታገልኩት የበለጠ ለወያኔ አሳልፎ የሰጠኝ አንዳርጋቸው ጽጌ ነው። እኔን ብቻ አይደለም የግንቦት 7 አመራርም በሙሉ ያስመታው እሱ ነው። ሴሉን እንዳለ የወያኔ የእኛ እንቅስቃሴ በሙሉ ሴል የተመታው በአንዳርጋቸው ጽጌ ምክንያት ነው። ወያኔ እሱን ካሰረ በኋላ አንዳርጋቸው ጽጌ ካሰረ በኋላ አዲስ አበባ ላይ የአርበኞች ግንቦት 7 ተጠሪዎቻችን፣ መረጃ ክፍሎቻችን፣ የእኛ ሰዎች በሙሉ ታስረዋል። የተገደሉ ማለት በሱ ምክንያት ጠቁሟቸው አዲስ አበባ ላይ ኮማንድ ፖስታችሁ ማን ናችሁ ብሎ ጠይቋቸው። አዲስ አበባ ከማን ጋር ትገናኛላችሁ ተብሎ ጠይቁ። ጠቅላላ ነው አውጥቶ ዘርግፎ የሰጣቸው። ጠቅላላ ሚስጥር አውጥቶ ሰጣቸው። እንዳለ ለቀሙት። ጅማ ላይ በጣም የምንወደው የኛ የመረጃ ክፍላችን የዲያስፖራው ተጠሪ የነበራችን ልጅ ነው ወስዶ ያስገድለው። እሱ ጠቁሞ ያስገድለው ለህወሓት ጠቁሞ። አንዳርጋቸው ጽጌ ሊገደል ሳምንታት ሲቀረው ነው ብልጽግና እነ ዶክተር አብይ ስልጣን ላይ የመጡት። እንደ ሰኞ ሊገሉት ነው እንደ ዓርብ ዕለት የፈቱት ከእስር ቤት ዶክተር አብይ የፈታው።
ፖለቲካያችሁ ቆሻሻ እንደሆነ ያን ሁሉ ታሪክ ረስቶ ዛሬ በእኔ እንትን ወያኔ ለኔ ጥሩ ነበረ፣ ወያኔ ይሻለኝ ነበር ለኔ ብሎ መግለጫ ሰጣ። አይገርማችሁም ወይ? ፖለቲካ ደርቲ ጌም ነው የሚባለው፣ ለዚህ ቆሻሻ ነው የሚባለው። ለዚህ ነው ገና ለገና አሁን ጥላቻ ስላለውና ገና ለገና አሁን የሚፈልገው ቦታ አብይ ስላላስገባውና የሚፈልገውን ነገር እንዲበላ ስላልፈቀደለት ብቻ ዛሬ ወስዶ ለኔ ወያኔ መላኬ ነው አለ፣ ለኔ ወያኔ ፈጣሪ ነው አለ። ልክ እንደ ወይዘሮ ሀብታሙ ታስታውሳላችሁ? በዊልቸር ነው የመጣው። ተፈራርቀው የማይሆን ነገር ወንድ ላይ የማይሰራ ስራ ተሰርቶበት ከደቡብ አፍሪካ በዊልቸር በፎጣ ተደግፎ ነው ያመጣ ነው አሜሪካን ሀገር ስናስገባው። በምን ተአምር አሁን ሀብታሙ የወያኔ ደጋፊ ሆና ብላችሁ ትላላችሁ? ዘሴም ሽት ነው አንዳርጋችሁ ጽጌራ የሚሄዱ። አንዳርጋችሁ ጽጌና ሀብታሙ የሚለያዩት ያኛው በዊልቸር ገባ፣ ይሄ በእግሩ ገባ። ፔሬድ ልዩነት የላቸውም። አንድ አይነት ነው ወጣታቸው ሁለቱም ግን ወያኔ ማረን አሉ። አሁን ተነስቶ አያሳፍርም? ከዚህ በላይ ቆሻሻነት አለ አለ ወይ? እስኪ ንገሩኝ እናንተ። ፖለቲካ እኮ ነው የምናወራው። አው አለ ወይ? ተናገሩ እስኪ። ሰላለም እንዲቂጣ እየተገለባበጥክ ትሆናለህ። እኔ ላሰማችሁና እርም ብላችሁ አውጡ። ምንድን ያልከው ታውራ? እኔማ እንደው ካንተ ጋር ያሳለፍኩት ዘመን ሁሉ ቆጨኝ። ቶሮንቶ ላይ ለአርበኞች ግንቦት ሰባት ገንዘብ ለማሰባሰብ ብታምኑ ባታምኑ ወደ ሚሊየንስ ዶላር አሰባስቤያለሁ እኔ ብቻ። እኔ ያለሁበት ስቴት ብቻ ከ200-400 በላይ አውጥቼ ነው ለሱ ለካፕቴን ተሾመ ተንኮሉ ለማን ነው ናመን ዘለቀ ምናምን የምትሉ እኔ አምጥቼ ባለቤቴ 300 እንጀራ በላይ አስጋግሬ 16 አይነት ምግብ ሰርቼ ጋሽ ግርማ ቸሩን የክብር እንግዳ አድርጌ አዳራሽ ተከራይቼ ከ300-400 በላይ ነው አርበኞች ግንቦት ሰባት ያስገባሁት እኔ ብቻዬን ሞራል ነው። ቶሮንቶ ላይ አንዳርጋቸው ጽጌን የክብር እንግዳ አድርገን አምጥተን ብታምኑ ባታምኑ $400,000 በላይ ነው አሰባስበን የሰጠነው አንዳርጋቸው ጽጌ። ቶሮንቶ ላይ ነው ሞራል አለ፣ ቪዲዮ አለ፣ መልቀቅ ይችላሉ። እዚህ ጋር ኤርሚያስ አለ፣ ዋቅጀራ ልጅ አለ፣ እሱን አምጥቼዋለሁ። ኤርሚያስን አምጥቼዋለሁ ነው ያሉበት ሀገር ይችላል ካናዳ ውስጥ ይኸው ቪዲዮ አለ፣ ማውጣት መልቀቅ ይችላሉ። ያን ሁሉ ዋጋ የበላንበት የልፋንበት ትግል ነው ያስበሉት። በዛ ሁሉ መከራ ውስጥ ያለፍን ሰዎች ባለንበት አገር ላይ ዛሬ ህወሓት ለኔ አባቴ ነው ይሻለኛል ብለህ ትላለህ። እኛን ዋጋ አስከፍለን ዳግም 4 ትከተናል እንዴ? 4 ጊዜ ሸጠናል እንዴ? 4 ጊዜ ትሸጠናል። ጨካኝ ሰው ነው። ሰው በሌለበት ሁኔታ ያስ እነዛ እኔን ከየመን አፍነው አምጥተው 4 ዓመት እስር ቤት ውስጥ ወዳምን ነገር በሶሊታሪ ኮንፋይንመንት በለው ሰው በሌለበት ሁኔታ ያሰሩ የኢህአደግ ሰዎች በዋነኛነት ነው ደህንነቱን የተቆጣጠሩት እና እኔን በተመለከተ ዋነኛዎቹ አሳሪዎችም ፈጪዎችም ምግብ አቅራቢዎችም ሾፌሮችም ሆነው ሲሰሩ የነበሩት የወያኔ ሰዎች መልአክ ናቸው ማለት የሚችልበት ደረጃ ላይ ደርሻለሁ። ተመን ተመልከቱ። ከየመን ቀጥቅጠውት ኮላክስ አሩን ይገባው ወይ መናገሩ ላይ አይችልም። ቱቦውን ዘግተውት ዘሮት ለሃጡን ያዝረከረከ 3 ቀን ነው የተነሳው። የመን የቀጠቀጡት አዲስ አበባ ጓንታናማ ውስጥ አስገብተው እስከሚጨፈጥ ለ3 ቀን መናገር መተንፈስ አያውቅም። በ3ኛው ቀን ወደ ቀብር ኮስሉታል። ሊቀብሩት ኮስሉታል እኮ ቦታ ብለውት በ3ኛው ቀን አረገ ተነሳ እንደገና። ተመልከቱ። እነዛ ከየመን ቀጥቅጠው ያስገቡትን ሰዎች ለኔ መልአኮች ናቸው ይላል። እኔ ያለው የምናገረው አሁን አየመጣ እኔ አፈን የምትከፍት አፈን ዝጋ ከኔ እንዳታወራ ከኔ እኔ በማስረጃ ነው ነገር ለኔ መልአኮች ናቸው እንደዛ ይላል። ይኸው ላዳምጥ። እየቀጠቀጡ የሱን ሰዎች ለኔ መልአኮች ናቸው ይላል። ይኸው እና እኔን በተመለከተ ዋነኛዎቹ አሳሪዎችም ፈጪዎችም ምግብ አቅራቢዎችም ሾፌሮችም ሆነው ሲሰሩ የነበሩት የወያኔ ሰዎች መልአክ ናቸው ማለት የሚችልበት ደረጃ ላይ ደርሻለሁ። አየው መልአክ ነበሩ ለኔ እየቀጠቀጡ ወስደው ማዕከላዊ 4 ዓመት የገረፉኝ ሰዎች ለኔ መልአኮች ነበሩ። አብይ ሰይጣን ነው፣ ኮርዳይት ሰይጣን ነው ይላል ታጁ። ትርግ ነገር ጻፍካው። አሁን ገና ገባኝ። ተቃዋሚ ለመሆን መስፈርቱ የአእምሮ ህመምተኛ መሆን ነው። ትክክለኛ በሽተኛ መሆን አለበት ተቃዋሚ ለመሆን። ይሄው በማስረጃ ነው የሰማችሁት። ጆራችሁን ስሙ። እነዚህ ሰዎች ናቸው አሁን አገር ለመምራት ይመጡት። ይሄው
አዳምጡት፣ እናንተ አዳምጡ። የህሊና ፍርድ እናንተ ፍረዱ። እኔ በጣም አንገብግቦኝ ነው የመጣሁት በዚህ ጉዳይና ከእሱ አፍ ምን አለብኝ ዝም ቢሉስ? ሲቆይ አልተገራ እስኪ ዝም በሉ በቃ። አንዳንዴ ላትችሉ ነገር አትነጋገሩ በቃ። አሁን ይሄን ሳውራ ልጁ እንደምትጎዳ ቃለሁ፣ ሚስቱ እንደምትጎዳ ቃለሁ። ኦፍኮርስ ፈቷታል። ዞሮ ግን ምንም ቢሆን ምንም ውስጡ አብረን የነበርን ሰዎች አለ፣ ከሱ ጋር የቆምን ሰዎች አለ። ዛሬ እንሸማቀጣለን እኛ። ሬሳ ውስጡ እኮ ብለን ሰልፍ ወጥተናል። ታውቃላችሁ ይላል። እስኪ አንድ ሚስጥር ልንገራችሁ። ሬሳው ይሰጠን እንግሊዛዊ ነው። የእንግሊዝ መንግስት ሬሳውን ከኢትዮጵያ አምጣልን ብለው እኮ እኛ ደብዳቤ ያስገብተናል ለእንግሊዝ መንግስት። ግን እኔ አይዱን ያው ረጅም ጊዜ ስለሆነ ታሪኩ አላስታውሰውም። ዞሮ ግን ለማንኛውም አዳምጡትና እናንተ ራሳችሁ ላፍ ትሰርታላችሁ። እሺ አጀንዳ አይደለም ኮንሳችሁን እኮ ልቶ እንስማ። አይ እንስማ የምትሉ አንድ ቁጥር ጻፉ። ቶ የምትሉኝ ሁለት ቁጥር ጻፉ። እኔ አይመጥነኝም ለኔ ይሄንን። እሺ እንስማ የምትሉ አንድ ቁጥር ጻፉ። አንድ ቁጥር ጻፉ። ቶ የምትሉ ሁለት ቁጥር ጻፉ። አንድ ቁጥር ጻፉ ቶሎ፣ ወይ ሁለት ቁጥር ጻፉ። አያስፈልግም የምትሉ ሁለት ቁጥር ጻፉ። ይደመጥ የምትሉ አንድ ቁጥር ጻፉ። ምን ታዲያ ሁለት ቁጥር አያስፈልግም። እሺ አያስፈልግም በሚለው ወስዶ ነው። አንድ ቁጥር ደግሞ ገባሽ። እሺ አንድ ቁጥር ሁለት ቁጥር አንድ ቁጥር እሺ ትንሽ ብቻ እናዳምጥ። ቆይ ትንሽ መልአክ ናቸው ማለት የሚችልበት ደረጃ ላይ ደርሻለሁ። መልአክ ናቸው ብቻ አይደለም። እኔ በታሰርኩበት ሰዓት ላይ እንደ ለተ ማርያም አይነቷ በራሷ ገንዘብ ልብስ ገዝታ ያመጣችበትን ሁኔታ ሁሉ አንስቼ ተናግሬያለሁ። እነዚህን ከአብይ ጋር ወዳድራቸው እኔ የምልህ ሰራዊቱን፣ መከላከያውን፣ ደህንነቱን የመሳሰሉትን ነፃና ገለልተኛ ሆነው መቋቋም አለባቸው በኢህአዴግ ጊዜ አልነበሩም ብሎ በዛ ደረጃ ትሽት ያቀረበ ሰው ዛሬ ምን አድርጓቸዋል? ያን ጊዜ በኢህአዴግ አምሳል ነበር የተቀረጹት የነበረው። በአብዮታዊ ዲሞክራሲ ርዕዮተ ዓለም አኳያ ነበር የተቀረጹት የነበረው። አሁን እኮ በአብይ አምሳል እኮ ነው ተጠፍጥፈው የተሰሩት ያለው። ተቋምም እንኳ አይደሉም ያለው። የአንድ ግለሰብ የቤት ውስጥ ሰራተኛ በሚሰራው ደረጃ ነው ለአብይ እየሰሩ ያለው። መከላከያው ለብርሃኑ ጁላ ይሄንን ነው የሚሰሩት ያለው። ደህንነቱ እንግዲህ እንደዚህ አይነት ወራዳ ሰዎች ናቸው ወደ ፖለቲካ እንምጣ ብሉት። እነዚህ አይነት ሰዎች ናቸው ስለ ፖለቲካ የሚያወሩት። ሌላ ህዋት ማለት እኮ ነው። በተዘዋዋሪ ህዋቶች ናቸው እነዚህ። ጠዋት ለማታ ነው የሚገለባበጡት። ጠዋት ለማታ ይገለባበጣሉ። አሁን ደግሞ ነገ ደግሞ ይሄን ሀሳቡን ቀይሩ ታዩታላችሁ። ደግሞ ይመጣል ደግሞ ያቀይሩ። ልክ አሁን ይሄ ህዋት ሲገርፍ ሻዕቢያ ሲያሰለጥን የምትሆነው እንደዚህ ነው። ግርፍ ስትሆን የነሱ መገለባበጥ ነው። ጨዋታ ስታይል መገለባበጥ ነው። እዛም በላች እዚህም በላች ሆኖ ነው የምታልፈው። ለምሳሌ ደብረጽዮን ምሳሌ ሰጣችኋለሁ። ደብረጽዮን አሁን አብያችን ታስታውሳላችሁ። ሙሴ ለዚህ ወጣ አብይ ነው፣ ለዚህ ወጣ ኢሱ ነው፣ ለዚህ ወጣ ኢሱ ነው። አስማት እኮ ነው አብይ ብሎ ያለ ሰውዬ እኮ ነው። ከጦርነቱ በኋላ ራሱ ጦርነቱን ወንጀል ፈጽመው የትግራይ ህዝብ እንዳስጨበጨቡ በአፍ ወይ በዘከረ ሰው እኮ ነው። እንደዛ መሆኑ ምህረት አድርጎልን ገባን ጠቅላይ ሚኒስትር ዶክተር አብይ እኮ ነው ደብረጽዮን የሚናገር። እድሜ ለአብይ አሁን ያው ምህረት ተደርጎልን ሁኔታውን ሁሉ ቁጭ ብለን በጠረጴዛ እንፍታ ተባብለን የበሰለ መንግስት ስለሆነ አስተዋይ መንግስት ስለሆነ ይቅርታ አድርጎልን መጣን ብሎ ያለ ሰው እኮ ነው። ዛሬ እንደገና ደግሞ ጦርነት ነው በትግራይ ውስጥ ብሎ የሚለው ደብረጽዮን እኮ ያንን የተናገርበትን ቃል ረስቶታል። እኛ ጋር ግን መረጃው እንዳለ አያውቅም። ተመልከት ደብረጽዮን እንደሚል ላሰማ ይውጣ። አንተ ውጣ እባክህ ሄደህ አንተ ሸቃባ ሸቀበኝ ሰውዬ ሂዱታ አንተ አትመጥም እዚህ ቤት ላይ እንዳትገባ፣ ሁለተኛ እዚህ ጋር እንዳትጉብኝ ሰውዬ ቤት በቃ ይሄን ያክል ካወቃችሁት በቂያችሁ ነው። እዛውን ኩሮ ሚዲያ ላይ ተገለባበት። እዛ የራስ ቢት ሚዲያ አለ። እዛ ሚዲያ ላይ ተጫወት። እዚህ ጋር አታስፈልግም። በቃ ወጣል በቃ ተባራል። ከኔ ቤት ተባራል። አንዳርጋቸው ብትባል ሰውዬ ሁለተኛ እዚህ ቤት እንዳትገባ፣ እናንተም እንዳትኩ ሰውዬ ደብረጽዮን ላምጣላችሁ። ሂድ ደብረጽ ይቀጥል። ደብረጽ የደብረጽ ጉዳይ እንጣ ብዙ ጉዳትም ደርሷል። በኢትዮጵያም የነካነ ወይ ለክብር ለጠቅላይ ሚኒስትር ዶክተር አብይ እኮ ነው የሚለው ሲናገር ራስ ክብር ለጠቅላይ ሚኒስትር ዶክተር አብይ ነው የሚናገር። ደብረጽ ሂድ ቀጥል። እንስማ ትንሽ እና ሂድ ቀጥል። ምን አልከሽ?
የጎዳ ቢሆንም ለኢትዮጵያም የነካና የጎዳ ቢሆንም ከሁሉም በላይ ትግራይ ተጎድቷል። ግንኙነት ተቋርጦ የነበረበት ጊዜ ነው ያሳለፍነው። ብዙ ጉዳትም ደርሷል። በዚህ ምክንያት አገር ሁለታችን ተጎድተናል፣ እንደ ህዝብም ተጎድተናል። አብረን ብዙ መልማት እንችል ነበር፣ አብረን ማደግ እንችል ነበር። በብዙ መልኩ ተደጋግፈን መጥፎ ታሪክ ነው ያሳለፍነው። አሁን አዲስ ምዕራፍ ተከፍቷል። ባለፈው ሳምንት ክቡር ጠቅላይ ሚኒስትራችን ዶክተር አብይ ደሳይነ ባለፈው ሳምንት ክቡር ጠቅላይ ሚኒስትራችን ዶክተር አብይ ክቡር ጠቅላይ ሚኒስትራችን ዶክተር አብይ ባለፈው ሳምንት ምህረት አድርገውልን ነው የሚለው። እሺ ቀጥይ ደርዚ ቀጥይ። አይ ጊዜ ጠቅላይ ሚኒስትራችን ዶክተር አብይ ባለፈው ሳምንት ክቡር ጠቅላይ ሚኒስትራችን ዶክተር አብይ አዲሱን ምዕራፍ ከፍተውታል። በቀጥታ በአቋራጭ ማለት እንችላለን ችግሩ ስንፍታው ያቃናል የሚል ቆራጥ እርምጃ ነው የተወሰደው። ሰርቷል፣ ደግሞ ውጤት አምጥቷል። ህዝቡም አይተነዋል፣ ምላሽ አግኝተናል። ስለዚህ ወደ አዲስ ምዕራፍ ያልኩትም ለዚህ ነው። ወደ አዲስ ምዕራፍ የምንሸጋገርበት የሰለጠነ ጊዜ ደርሰናል። እኔም እርግጠኛ ነኝ ያሉን የተንጠለጠሉ ጉዳዮች እንደተባለው መንፈሱ ከተስተካከለ የመተባበር የአንድነት ስሜት ከዳበረ ልንፈታቸው እንችላለን የሚል መጀመሪያ ህወሓት ከጦርነት ወጥቶ መኖር አትችልም። ፕሪንሲፕላችሁ ነው ራሱ መመሪያችሁ፣ ማኒፌስቷችሁም ህወሓት በጦርነት ውስጥ ብቻ ነው ህይወትን አርዝሞ የሚኖረው ነው የሚሉ የራሳችሁ ማኒፌስቶ ነው ማውራለን። ሰላም አትፈልጉም፣ ብልጽግና አትፈልጉም። ማወናበድ፣ መዝረፍ፣ ማሰቃየት፣ ማሰደድ፣ አገር ባዶ ማድረግ ነው እናንተ ፕሪንሲፕላችሁ። የህወሓት ፕሪንሲፕል ነው። እንደ ሀገር ብታሳድጉ ኖሮ የትግራይ ህዝብ በሴፍቲ ኔት ለ27 ዓመት አታኖሩትም ነበር። 27 ዓመት እናንተ ከአማራ በላይ ከኦሮሞ በላይ የገደላችሁት የትግራይ ህዝብ የገደላችሁት በሴፍቲ ኔት ዘይት እየሰፈራችሁለት ነው ያወራችሁት። ዘይት ዳቦ ቆጥራችሁ የሰጣችሁት በባሊ አይደለም እኮ በጆግ ስንዴ እየሰፈራችሁ የሰጣችሁት ያወራችሁት። የትግራይ እናት የትግራይ ቤተሰቦች እግራቸው እንዲህ ተቆርጧል። ሳንቲም ያስገባል ውስጡ ባዶ እግራችሁን ያስኬዳችኋቸው እናንተ ብቻ ናችሁ ሀብታም የነበራችሁት። ቻይና ኢንቨስትመንት አድርጋችኋል። ዱባይ ሀብት አላችሁ። አሜሪካን ያለ ሀብት በሙሉ የእናንተ ነው። ሪስቴቱ የእናንተ ነው። ጎልፍ ክለብ የገዛችሁ ጀግኖች እኮ ናቸው ህወሓቶች የምትባሉ። እኔ አሁን የትግራይ ህዝብ ህወሓት ነው ህወሓት ትግራይ ስትሉ አንዳንዴ በጣም ያመኛል። አይደለም ህወሓት ከትግራይ ህዝብ በላይ የተበቀለው ማንንም የለም። በጦርነት አሻችሁት፣ ፈጃችሁት፣ በሴፍቲኔት በረሃብ በስደት ጠመዳችሁት። የትግራይ ህዝብ እኮ ነው ሰዱ ቢኖር ይሄ እኮ በሙሉ አዲስ አበባ የምታይ እኮ ትግራዋይ ናቸው በሙሉ ያሉት። ለሚሽንም ይግቡ ምንም ይግቡ የላካቸዋቸውም ይሁን የላካቸው ወታደሮቻቸው ይሁን እዚህ ናቸው ያሉት። አዲስ አበባ ናቸው፣ ጎንደር ነው ያሉት፣ ጎጃም ጅማ ናቸው ያሉት፣ ሐዋሳ ናዝሬት እኮ ነው ያሉት። ትግራይ በሙሉ የትኛው ነው ትግራይ ውስጥ የሚኖር? የትኛው የትግራይ ባለሀብት ነው ትግራይ ውስጥ G+1 ቤት የሰራ? እስኪ ንገረኝ። አንድ አለ? እስኪ አንድ የትግራይ ባለሀብት ትግራይ ውስጥ G+1 ቤት አለው ብለህ የምትል ካለ ትጥራለህ። ሀገሪቷ ራሱ ትግራይ ስለማታምኑት ኢንቨስት የምታደርጉት አማራ ክልል፣ ኢንቨስት የምታደርጉት አዲስ አበባ፣ ኢንቨስት የምታደርጉት ኦሮሚያ፣ ዱባይ፣ ቻይና፣ አሜሪካን፣ ኤሮፕ ነው የምታደርጉት። አታምኑትማ ትግራይን ራሱ። ከጦርነት እንደማይወጣ ትግራይ ቀንቅቃችሁ ታውቃላችሁ። ዘላለም ትግራይ በጦርነት እንደምትታሽ ስለምታውቁ ነው። አሁንም ይሄን በተናገርክበት አፍ አሁንም አዋጅ የምታውጁት ጦርነት ነው። ጠዋት ለማታ ነው የምትገለባበጡት። ራሳችሁ ላይ ቦምብ ታፈነዳላችሁ። ስማታት እንትን ላይ እኮ ከትናንት ላይ ፈንጂ ያፈነዳው እኮ ኦሮሞ መጥቷል። አማራ አለም እኮ ራሳችሁ ትግራዮች እኮ ናቸው ያፈነዳችሁት። ማን ነው አንደርታውን ያፈነዳው? የሮብር ያፈነዳው? ጦርነቱ እኮ ያለው ትግራይ ውስጥ እኮ። የትግራይ ህዝብ እኮ እየተቀጠቀጠ ነው ያለው፣ እየተሰደደ ነው ያለው። የትግራይ ህዝብ እኮ ማንም ያሳደው መከላከያ ነው ኦሮሞ ነው። ራሳችሁ ለራሳችሁ የምትበላሉና ጅብራዎች ናችሁ። ዴቪት አስፈልገናል አትናደዳብቹ ነቄ ስለሆነ። ስለዚህ አሁንም ጠዋት ለማታ የምትገለበጡ ዓላማ የሌላችሁ የትግራይን ህዝብ
የተበቀላችሁ ህወሓቶች ናችሁ። ኢትዮጵያ አይደላችሁም፣ ትግራዋይ አይደላችሁም፣ ሻዕቢያ ትሆኑ ትችላላችሁ፣ አይገባኝም። ዞሮ ዞሮ ግን ትግራይን ለማጥፋት ሚሽን ተቀብላችሁ የመጣችሁ መሰሪዎች ናቸው። ለዚህ ነው የትግራይ ልጆች ራሳችሁ እየተቃወሟችሁ ያሉት። በዚህ ነው። አሁን ደግሞ አዋጃዊ ጦርነት አውጃችኋል አሉ። መቼ እንደሆነ አላውቅም፣ ብቻ አውጃችኋል አሉ። አርጉት፣ ይለያል። መጽዳት ስላለበት ህወሓት የሚባል ነገር መወገድ ስላለበት ነው። መጀመሪያ ጦርነቱ ከእናንተም አያልፍም እኮ። ታደሰ ወረደ ሞንጆሪኖ ከአብርሃም ድንኩል፣ አብርሃም ድንኩል ከጆኒ ከምናምን ተባብላችሁ ነው የምትጨራርሱት። ማን ከእናንተ ጋር ማን ይመጣል የሚዋጋ? ማንም ይዋጋ የለም። ጨካኞች ናችሁ እናንተ። ለህዝባችሁ ነው ጨካኞ ናችሁት። ሰው አምጥታችሁ ስደተኛ ብላችሁ ወልቃየት በጫፍ ላይ ራያ ጫፍ ላይ ያስቀምጣችሁ በስደተኛ የምትነግዱ ናችሁ እኮ። በስደተኛ ቀለብ እኮ ለስደተኛ ቀለብ ብላችሁ እኮ ሸጣችሁ የምትበለጽጉ ናችሁ እኮ። ለስደተኛ ዘይት ብላችሁ ለስደተኛ ፍርኖ ዱቄት ብላችሁ እኮ መርካቶ ቸብችባችሁ ሀብታም የምትሆኑ ሌቦች ናችሁ እኮ እናንተ። ምንድነው ስለ እናንተ የሚወራው ደግሞ? ምን እናውራ ስለ እናንተ? ቀይ ያላችሁ ቤት ያላችሁ ሰዎች ሆናችሁ ስደተኛ አድርጋችሁ ወልቃየት በር ላይ ያመጣችኋቸው ያስቀመጣችኋቸው። ትግራይ ስደተኛ የላትም። ከወልቃየት ስደተኛ አንድ የለም። አንድ ትግራዋይ አልተሰደድም ከወልቃየት። አንድ ትግራዋይ አናዋስ ብያለሁ እኔ። አንድ ትግራዋይ ከራያ አልተሰደድም። አንድ ስደት ቃሉ አልነበረም ከራያ ላይ። ጠቅላላ ከየት እንዳመጣችኋቸው ሰብስበን እናውቃለን። ስደተኛ ካምፕ ላይ ያስቀመጣችሁ የፖለቲካ መቆመሪያችሁ ናቸው፣ መነገጃችሁ፣ ማስያዣችሁ ነው። ቀብድ ነው፣ ቀብድ ናቸው እነሱ የሚባሉት። ተፈናቃይ ያለው ቀብዶች ናቸው የሚባሉት። ስነ ስርዓት ቢኖራችሁ ጥሩ መሰለኝ። እናንተ ትገለባበጣችሁ ምን ላድርጋችሁ ታዲያ? ስለዚህ እኔ በስለሱ አይገባኝም። እንደዚህ ከምድር ገጽ መጥፋት አለባቸው። ሰው ቁጥር አይቷል። ራሳቸው የትግራይ ልጆች ቁጥር አይቷል። በእውነት የማያልቅ አንድ ድረስ ዋርጉታል እኮ የማያልቅ ጦርነት ይላል መሰሎች ናቸው። ኦኬ ይህን ሆነ። በዚህ አጋጣሚ ወንድዬ በጣም የምወደው ልጅ ነው። ወንድዬ ሞቷል። ከኮሜዲያኖች የምጠራቸው አንዱ ኮሜዲያን ነው። ነፍስ ይማርልን። ድንገት በታመመ በልብ በሽታ ታሞ ሆስፒታል ገብቶ ድንገት ነው የሞተው። እሱን በጣም ወደው ስለሆነ ትንሽ ማን ወንድዬ ሲሰሩ ያለው ፍርስ እያለ በሳብ ወንድዬ ማን ነው ለምትሉና አንዳንድ ሰዎች ወንድዬ የትኛው ወንድዬ ማለት ይሄ ከኮሜዲያኖች ውስጥ ጥሩ የሚባል አትሊስት በቃ እንትን ያለው ማነር ያለው አርቲስት ስጠሩ እጠራዋለሁ። ኦፍኮርስ ዞሮ ስለ አርቲስቶች እንኳን ብዙም እንትን የለኝም፣ ግን ስርዓት አለው ብዬ ከምለው አርቲስት መሀል ነው። ያው ድንገት ታሞ በድንገት ሞቷል። ለቤተሰቦቹ መጽናናት ይስጣቸው። ወንድዬን ለማታውቁ ሰዎች የቱ ነው ወንድዬ ስላላችሁ ኮሜዲያኑ እንደስ ማለት ይሄ ነው። ፍርስ እያለ በሳቅ ምንድን ነው የሚያወራው ብሎ ያለ ወይ አልገባ ይሆናል። አንዳንዴ ሌላ ቋንቋም ይመስለኛል። እንዲህ ሲሪየስ ሆኑ ጓደኞቼም ሲሰሩ ያለው እናንተ ብሎ ያልና ዞር ብሎ የሚስቀውን ያህል ምን ብሎት ነው? እኔ ሌላ ቋንቋ ይመስለኛል አንዳንዴ። ለምን መሰለ ከዛ ነገር ውስጥ አልወጣማ። ከሚያጨናንቀው ሊዝናና ነው። ግን እንግዲህ የትና የት መጥቶ በእግሩ መጥቶ በታክሲ መጥቶ አንዳንድ ቦታ አሁን ለምሳሌ ደግሞ ለመሳቅ በሀዘን ውስጥ እንኳ የሆነ ድምፅ ብታሰማ ለመሳቅ የሚፈልግ ደግሞ ኦዲየንስ አለ። ለሳቅ ቅርብ የሆኑ አሉ። ቦታዎችን ባልገልጽም እንግዲህ ወንድዬ የቱ ነው ብላችሁ ግራ ለገባችሁ ወንድዬ ማለት ይሄ ነው። ጥሩ ኮሜዲያን ነበር። ብዙ ስራዎች አሉ። ጥሩ ኮሜዲያን ስራዎች አሉት። እና ነፍስ ይማር የሚባለው እንግዲህ ወደ ፋኖ ልምጣው። ፋኖ ተንጫጫችሁ። ምን ተንጫጫችሁ? ምን ግራ ገባችሁ? አታውቁም ነበር? ይሄ እንደሚፈጠር አታውቁም ነበር? ጀዊ ሰው የማስረሻ ሰጤ ገረማችሁ ነው። ሁሉም ይገባሉ። ምክንያቱም እንደማዋጣ ታህሳስ ላይ መጨረሻው ነው። ታህሳስ ድረስ የመጨረሻ ያሸባሪ የዘራፊ ኃይል በሙሉ ይለቀማል። ታህሳስ ያልቃል። ለየክልሉ መስተዳድሮች መመሪያ ሰጥቷል። እነዚህ በቆራጭነትና በሽፍትነት ያሉት ከ300 እስከ 400 በላይ የተሰማሩ ሰዎች በሙሉ አሁን ይለቀማሉ። አሳው ተጀምሯል። ተባረዋል። በየቦታው ናቸው። ጅማ ላይ አሉ፣ አዲስ አበባ አሉ፣ ናዝሬት አሉ፣ አዋሳ አሉ። የዛ የጋሞ የአርባ ምንጭ ልጅ ህፃን መገደል ብዙውን ሴል ቆራርጦ ይገደሉ። በጣም ብዙ አሁን ራሳቸው ሳንያዝ በፊት እያሉ መጥቶ ቀርበው እጃቸውን ይዘው አሁን እሽቅድድሙ ምንድን ነው? እጅ መስጠት ላይ ነው። አሁን እሽቅድድም የተያዙት እጅ መስጠት ላይ ነው። ምን አልኳችሁ እኔ? አሁን የፋኖ አመራር የገባው እጅ የሰጠውን የፋኖ አመራር የእሱን ቃል አሰማችኋለሁ ምን እንዳለ።
ኢብን አለም ወታደር ልብስ ለብሶ የመከላከያ ሶር እንደዚህ ተማረከ እጅ ሰጠ የሚባለው ሁሉ ራሳቸው የወታደር ልብሱን እያለበሱ ነው ድራማውን የሚሰሩት ያላልኳችሁ ምን አልሰራውም እስኪ አልሰራም በልጅ ባህር ዳር ከመጎር ግቢ መለላውን ያሉ ሱቆች በሙሉ የወታደር ልብስ ሸጠው የሚሸጡ ናቸው ለፋኖ ያላልኳችሁ ሱቆቹ ባህር ዳር መኮድ ካምፕ ዙሪያ ያሉ ሱቆች በሙሉ የወታደር ልብስ ነው የሚሸጡት የወታደር ማዕረግ ነው ዩኒፎርም ኬፕ ነው የሚሸጡት መረጃ ነው የሚሰበስቡት ከዛ ልብስ ተሸጠው ነው ለፋኖ የሚሰጣቸው እነሱ ያንን ልብስ ራሱ ፋኖ ነው ለብሶ ምርኮኛ ብለው የሚወጣት የወታደር ተከላካዩ ልብስ እየለበሰ ነው የመከላከያው ልብስ ነው ትግራይ አልመዳ ላይ የሚሰፋው የሻዕቢያ ልብስ ትግራይ እንደሚሰራ ታውቃላችሁ የወታደር መከላከያ ልብስ የኤርትራ መከላከያ ልብስ የኢትዮጵያ መከላከያ ልብስ ድሮ የሚሰራው አልመዳ ነበር አሁን አቆማል መከላከያ አሁን ግን መከላከያ የኢትዮጵያን መከላከያ ዩኒፎርም ልብስ እየለበሰ እየሰፋ ያመረተ የሚሰጠው ለማን ነው ለፋኖ ነው የሚሰጠው የፋኖ አመራር አርበኛ አውጥ እጁን ሰጥቶ ለመንግስት የተናገረው ይንቃል ነው እነንኩሮ ሚዲያ እየወጡ መከላከያው እጅ ሰጠ ይሁንና የገሰክሲ ጋር የሚወራው በሙሉ እኛ እያለበስ ነው ልብስ ብሎ ራሱ የፋኖ አመራር ገና ማስረጃ ሰጠ ይናገራል ይታሪ አሁን መጥቷል ማስረጃ ሰጠ ለዚህ ነው ማስረጃ ተንጫጩታው አሁን ማስረጃ ሰጠ ገንዘብ ዘርፎ ጠፋሉ መልቂያ ሰምታችሁ ገንዘብ ዘርፎ ልንገለው ስንል አመለጣሉ አይደለም ጫወታው ድሮ ይቀር አባይ ጫወታው ድሮ ተቀይሯል ማን ነው እንትና ማን መሳፍንት ማን ነው እንትና ጻፉን ስሙ እዚህ እሱን ማስረጃ ሰጠን የምታገሉት ከሆነ እኔ ከትግል ወጥቻለሁ ብሎ ስላለ ይኸው ከበው ሊገሉት ጦር አላቸው ማስረጃ ጦር አሉት ከነጦሩ ነው የገባው ከነተዋጊ ወታደሮቹ ነው የገባው ማስረጃ ሰጠ ይሄም አሁን የሱ ጓደኛ እንዴት ታባሩታለች ስላለ እሱ ላይ ግድያ እንዲፈጸምበት ዘመነና መሪ ወዳጆ ባዘዙ መሰረት እሱም እየተፋለመ ነው ያለው እስከዛሬ እስካሁን አሳት ድረስ እየታኮሰ ነው ያለው ኃይለኛ ጦር አላቸው እርስ በርስ ነው የሚጨፋጨፉት አሁን መጨረሻ ላይ ግን እጁን ይሰጣል እሱ ካልገደሉት ማለት ነው ጦርነቱ እየተፋለሙ ነው ያሉት ቦታ ይዘው ግን እነዚህኛው በታውን ባተ መጨረሻ ላይ በቃን ብለዋል ኦቃቋም ይሄ ነው ያለው አዎ ምክንያቱም ሻዕቢያ እንደሆነ አወቁ ማስረጃ ሰጠ ጋር ተጣሉት ምንድነው ለሻዕቢያና ለህዋት ትግልማ አልሳተፍም ስለሆነ ያባረሩት ማንንም የህዋትና የሻዕቢያ ደጋፊ ያልሆነ ፋኖ አይቀጥልም ብለዋል ይገደላል ብለዋል ዘመነ ካሴ እኮ በይፋ እኮ ነው ግልጽ የሰጠው በዚህ ሰዓት ላይ ህዋትን የሚቃወም ካለ በዚህ ሰዓት ላይ ሻዕቢያን የሚቃወም ካለ ድርጅቱን አቃጥለዋለሁ ነው ያለው አፋውጥቶ ነው ተናገሩ እኮ ዘመነ ካሴ ዘመነ ራሱ አሁን የመጨረሻው ሰዓት ላይ ተደረሰ እጅ ይሰጣል እመኑ ይሄን ቃል የመጨረሻ ጦርነቱ ማስረሻ ዘመነ ካሴና መሪ ወዳጆ ነው የሚጨፋጨፉት የመጨረሻው ላይ አሁን ደግሞ ራሳቸው ሻዕቢያና ህዋቶች ለሁለት ተከፋፍለዋል በእነዚህ በፋኖ ምክንያት መሪ ወዳጆን ህዋት ወስዶታል ዘመነን ሻዕቢያ ወስዶታል አሁን ሊፋጩ ነው ሁለቱ ደግሞ አሁን እንደገና ደግሞ ቀልዳታ ግን ልጁ የተናገረውን አንድ ጊዜ አዳምጡት ከኔ በፊት በደንብ አድርጋል እንዴት አድርጎ እንዴት እንደሚሰሩ እንደነበረ ይሄው አዳምጡት ከሸዋ እስከ ጎጃም ተጎጃም ይሄው በፋኖ ላይ ይሄ እንግዲህ የፋኖ አመራር የነበረ እንዴት እንደገባ ነው የሚናገረው ከገባ በኋላ እጁን ከሰጠ በኋላ ግን የነበረውን የተሰራውን ስራ በሙሉ ግልጽ አድርጎ ይናገራል እንዴት ወታደር ልብስ እያለበሱ ወታደር አስመረቅ እንዴት እንደሚሉ ምን አይነት ድራማ እንደሚሰሩ መከላከያ ማራክ እንዴት እንደሚሉ አዝዙ ነው ተናገሩ አዳምጡት ይከተል በፋኖ ላይ እንግዲህ የሸዋ ፋኖ የሌኩና ክፍለ ጦር ዘመቻ መምሪያ ሆኜ በሰራሁበት ሰዓት ላይ ከሸዋ እስከ ጎጃም ተጎጃም እስከ መቀሌ እስከ ነገብረ ጽዮን ድረስ አብረን ሄደናል በውስጥ መስመር ሄደናል ሸዋ ላይ ስንት ስራ ተሰርቷል ፋኖን የመከላከያ ልብስ ቀይረን አልብሰን መከላከያ ይሄን ያህል ማረክን ብለን አላስተላለፍንም አሜሪካ ቁጭ ብለው አስተላልፈንላቸዋል ይሄ እንዴት ይረሳል መከላከያ ማረከ ቢል ውሸት ነው ፋኖ የትም አይደርስ አይተነዋል ብዙ ደም አለበት ብዙ እጁ በደም የተነከረ ነው ለምን አመራሮቹ ባላገር ስለሆኑ አመራሮቹ ያልተማሩ ስለሆኑ
የተማረ አይወድ ስንት ሰው ተቀብሯል። ትምህርት ቤት ሸዋ ላይ ወሎ ላይ ትምህርት ቤት አውድመናል። ሐኪም ቤት ዘርፈናል። ወረኢሉ ተዘርፏል። ሸዋ ተዘርፏል። ስንት ትምህርት ቤት ስንት ሐኪም ቤት ተዘርፏል። ስንት ሐኪም ቤት ወንበር አድቀናል። ዩኒቨርሲቲ አውድመናል። እንልቀቀው ይሄንን ሰው ተዘቅዝቆ ሲሰቀል አሞራ ሲበላው ያንን ሰው ቪዲዮ ልልቀቀው። እጅግ የሚዘገንን ስራ ተሰርቷል። የሚዘገንን ስራ ፋኖ ውስጥ ተሰርቷል። ማንም ሰርቶት የማያውቀው። እሺ ይሄንን እንልቀቀው። ባለፈ ያቺ የጎንደሯ ልጅ እቺ የእንትናዋ ልጅ ጡቷን ተቆረጠች የተባለውን የሷን ቪዲዮ አሁን እኔ ልልቀቀው። መከላከያ ተኩሶ መቷት በኋላ ጡቷን ማቆረጣት ከነቆራጮ ስትቆረጥ ቪዲዮ አለ። ልልቀቀው እሱን። ከዛች ባሰ ደግሞ የሚዘገንን ውስጥ አለ። ፋኖ እስላም ጠል ነው። አዎ እስላም ጠል ነው። ስንት ሰዎች ተረሽነዋል። ስንት ሰዎች ተቀብረዋል። ወሎ ላይ ስንት ሰው ተቀብሯል። እናውጣው ወይ ሚስጥሩን ነው የሚለው። እናውጣው ወይ ሚስጥሩ የሚለው እኛ ጋር ያለ ሚስጥሩ። እኛ ብዙ ጊዜ የማናሳየው ለምንድን ነው? ይህን ፕሮግራም ህፃናቶች ያውታል፣ እናቶች ያውታል፣ አባቶች ያውታል፣ አረጋውያን ያውታል፣ ባለስልጣን ያዋል፣ ብዙ ሰዎች ያውታል። ሰቅጣጭ ነገሮችን ወደዚህ ቪዲዮ አናመጣም። ሌላ አክቲቪስት ያውቃል። አሁን ሌላ አክቲቪስት መሸቀጫው ነው። ወጥቷል። አናውጣውም። እኛ ራሳቸው ግን እንዲያወጡ እንፈልጋለን። እኛ ይወጣል። ጡቷ የተቆረጠው ልጅ መከላከያ ሲመጣት እኛ ቪዲዮ አለ። ከወደቀች በኋላ መተው ሬሳውን ፋኖች አንስቶ ጡቷን ሲቆርጡ ቪዲዮ አለ። ጡቷን ቆርጠው ወስደው ለቤተሰቦቿ ይሰጧት። አባትየው ቆሞ የተናገሩ ሰምታችኋል። አላይም ነው ያልኩት ነው ያቃል። አባትየው ምንድን ነው? በሽብር ነው። እነ እንኩሮ ሚዲያ እነ መሳይ ይሄንን ነው በኢትዮጵያ ላይ ጥላቻ ለመፍጠር በሻዕቢያ የተሰጣችሁን ስራ ነው የሚሰሩት። የአማራ ቦኮ ሐራም ነው ይሆኑብን። ቴንክ አመሰግናለሁ። የአማራው ቦኮ ሐራም ይሆኑብን። አማራውን ጨፈጨፉት፣ አስጨፈጨፉት። የሻዕቢያ መበቀያ ያደረጉት። ሻዕቢያ በደንብ አማራውን ተበቀለው። ይል የነበረውን አማራውን አጠፋለሁ ያለውን ተበቀለው። ህወሓት ከአማራ ጋር ያለኝን ሂሳብ አወራርዳለሁ ያለውን በደንብ ተበቀለውታል። ዛሬ ተነስተው ማስረሻ ሰጥ እጅ ሰጥ ብለው አበዱ። ለምንድን ነው የምታብዱት? ለምን እናሳይ እንደዚህ አይነት እኮ ሰቅጣጭ ፋኖ ማለት ላንቺ ምንድን ነው? ኧረ አቻናገሪ ፋኖ ማለት ላንቺ ምንድን ነው? አሁን ይህንን ባሳያችሁ በጣም ግፍ ነው። ሁለቱም ልጆች እችን ሴት የምትቀጠቅጧ ልጆች የህወሓት ወታደሮች ናቸው። ሁለቱም ህወሓቶች ናቸው የሚቀጠቅጧት። ፋኖ ማለት አንቺ ብልሽ ነው የሚላት አለን። እኛ ሙሉ ፊልሙ አለን። ወታደር ልብስ እያለበሱ የሚበቀሏቸው ሴቶች። ስለዚህ ይህ ሁሉ ግፍ እናውራው ካል በኢትዮጵያ ታሪክ ላይ ይህንን ግፍ የሰራብን ድሮ ጣሊያን ነው። የጣሊያንን መንፈስ ይዞ ነው ሻዕቢያና ህወሓት ዛሬ አማራውን እንበቀለው ብለው ዛሬ ትምህርት ቤቱን ያጠፉበታል፣ መንገዱን ኬላውን ይዘጉበታል፣ ይዘርፉታል፣ ላሞቹን ይበሉባቸዋል፣ ከብቶቹን ይሰርቁታል። ዛሬ ማስረሻ ሰጤ የአማራ ትግል ብዬ ታገልኩኝ እንጂ ለህወሓትና ለሻዕቢያ ጉዳይ ለማስፈጸም አልመጣሁም ነው ያሉ። በቃ ይህን ቃል እኮ ነው የተናገሩ። በቃ በዚህ ነው አባድ ይላሉ ምናምን ይላሉ። በየጊዜው እንደ አዲስ ተመሰረተ፣ እንደዚህ አዲስ ተቋቋመ፣ ልዩነታቸውን ፈተው አብረው ወጡ። ይሄ ሁሉ ሸዋሸዋ ነው። የሚበትናቸውም ሻዕቢያ ነው፣ የሚሰበስባቸውም ሻዕቢያ ነው። ግን እናውራው ይሄንን አናውራውማ። በቃ አይመጥንም፣ ለእኛ ፔጅ አይመጥንም። ለሌላው ፔጅ ጥሩ መነገጃ ነው። ሰቅጣጭ አለ እኔ ጋር በቴሌግራም ከፈለጋችሁ ልክላችኋል፣ ታዩታላችሁ። ስለዚህ አማራው አሁን ጋዩን ገለጸ። እስከ ታህሳስ ድረስ የትኛውም ጫካ የገባ የኦነግ ሽፍታም ይሁን አማራ ሽፍታ ይለቀማል። ለክልል መስተዳድሮች መመሪያ ተሰጥቷል። አሁን እመኑኝ፣ ይህንን ከፍተኛ መመሪያዎችን 2 ቀን የነበረው ከፍተኛ የመከላከያ ኃይል፣ የፖሊስ ኃይል፣ የደህንነት ኃይል፣ የክልል መስተዳድሮች ተሰብስበው ክልላቸው ላይ አንድ የፈስ ድምፅ እኮ ነው የመሳሪያ ጥይት አለ የፈስ ድምፅ ቢሰማ ተብሎ መመሪያ ሰጥቷቸዋል።
ይሄን ካልፈጸመ የክልሉ ራሱ መስተዳድር አባል ነው ማለት ነው የነሱ ተብሎ ነው የሚፈረጀው። አዳምጥ የሚነግር ነገር ስለሚደረግ ነው ነገር እኮ ማህበረሰቡ ከነሱ አሁን እኛ የምንፈልገው ልማት ነው። እኛ የምንፈልገው ብልጽግና ነው። ጉዟችን አሁን ስለ ድህነትን መዋጋት ላይ ነው ያለነው። እዚህ ነው ጠቅላይ ሚኒስትሩ ብዙ ጊዜ ሲናገር የምሰሙት ከሆነ ይሄ ነው በት ስለ አንድ ከነ ችግሩም ቢሆን ሀገር አለን። እኛ ችግር አለብን ግን ሀገር አለን። ከነ ችግራችን ሀገራችን ይዘን ማለፍ አለብን። ለ27 ዓመት የተቆመረ ድራማ ነው። የሞተች ሀገር ነው ይዞ የመራትች ሀገር ይሄ መንግስት ናቸው። የሞተች ሀገር የወደቀች ሀገር እኮ ነው የመራት እኮ 27 ዓመት ካዝና ውስጥ 17 ብር በግለሰብ ደረጃ እንኳን 170 ብር አለ እኮ። በሀገር ደረጃ እኮ 17 ብር ካዝና ውስጥ ይዞ የመራ መሪ ይሄ መሪ ብቻ ነው። 17 ብር ይዞ ነው ሀገር የተረከቡ ከ30 ቢሊዮን ዶላር ዕዳ ጋር ሀገር የተረከበ ሬሳ ነው ያከመው አብይ። ሬሳ አከመ የሚባለው መሪ አብይ ነው። ማንም አይደፍርም ይሄንን ማንም ዕዳ ያለበት የሆቴል ቤት አስተዳደር ብትበራ አታስተዳድርም። እንኳንስ 130 ሚሊዮን ህዝብ ያላትን በዕዳ የተዘፈቀች ሀገር ይቅርና በድፍረት ነው ሀገር የመራው። ራዩን አሳካ ፈጣሪው ነው ከሱ ጋር ያለው። ምን አልኳችሁ? እመኑኝ አልኳችሁ አለ። ዛሬ አንድ ሚዲያ ሰምታችሁ ከሆነ በስንዴ አቅርቦት ከአፍሪካ አንደኛ ኢትዮጵያ ስትሆን ግብፅ ሶስተኛ ነች። አስቡት እንግዲህ በስንዴ ምርት ከአፍሪካ ኢትዮጵያ አንደኛ ስትሆን ግብፅ ሶስተኛ አድርገናት ነው። እኛ ስንዴ እየገዛን የምናስገባ ሀገሮች በአጭር ጊዜ ውስጥ ኤክስፖርት ማድረግ ከአፍሪካ አንደኛ ሆናል። ከዓለም በደረጃ ተቀምጠናል። ይህንን ተውት። ከ5 ዓመት በኋላ በኢኮኖሚ ከአፍሪካ አንደኛ ተብላ የምትጠራ ሀገር ኢትዮጵያ ነች። ምንም ይሄንን ስለምታዩት ነው ምግራችሁ። ምን አልኳችሁ? የዓለም ህዝብ ለምኖ የሚገባባት አገር የምድር ገነት ኢትዮጵያ ትሆናለች አልኳችሁ። ምን አላልክም በሉኝ። እስኪ ውጡ አላልክም በሉኝ። እልህ የመጣ በሆነ ተናደድኩ። አላልኩም በሉ ተናገሩ። አላልኩም በሉ። እዚህ ጋር የዓለም ህዝብ ለምኖ የሚገባባት ሀገር ነች ኢትዮጵያ ብያችኋለሁ። ይሄን ደግሞ በተግባር ስለምታዩት የምድር ገነት የምትሆን ሀገር ኢትዮጵያ ብቻ ነች። አሁን ራሱ እድገታችን፣ የከተማ ውበታችን፣ ፋብሪካችን፣ ሁሉ ነገሩ ዓለምን አስደምሟል እኮ ብላችሁ ሂዱት አዳምጡ። የዓለም ሚዲያ አልጀዚራ እኮ ዛሬ የሚያወራው ስለ ኢትዮጵያ ነው። ሲኤንኤን የሚያወራው ስለ ኢትዮጵያ ነው። ስለ ቢቢሲ ነው የሚያወራው። ሂዱና ሚዲያዎች ለምን ይመስላችኋል? እድገታችን ነው፣ ራያችን ነው፣ ህልማችን ነው። ህልሙን ያሳካ መሪ ብትጠሩ ካለም ላይ ጠቅላይ ሚኒስትር ዶክተር አብይ ብቻ ነው። ማንም መሪ ህልሙን አላሳካም። እሱ ያሳካውን ያክል የዓለም ህዝብ ለምኖ ይገባል። ለምኖ የሚገባባት ሀገር ኢትዮጵያ የምትሆን የምድር ገነት ተብላ ስሟ ይጠራል። መጽሐፍ ቅዱስም ላይ ያለ ይሄ ቁርአኑም ላይ ያለ ግን ቃሉ በሱ ዘመን መሆኑ ደስ ይለኛል። እየመራው አጥቶ አዳምጥ የሚልን ከነ ችግሩም ቢሆን ሀገር አለን። እኛ ከነ ችግሩም ቢሆን ቢያንስ እንደዚህ ሁሉም ብሔር ያለበት ስለ አንድ ሀገራዊ ፍላጎት መነጋገር እንችላለን። ስለዚህ ምንም እንኳን የከፉ ጉዳዮች ቢኖሩም አሁንም ሀገር ነን። አሁንም መነጋገር መቻላችን ተመልሰን ለመነሳት ተመልሰን ለማደግ ተስፋ ነው። የባሰ ስላለ ከፈረሱት ስለምንሻል በመቆዘም ብቻ ሳይሆን በተስፈኝነትም ማየት ይገባናል ማለት ነው። አዎ ከፈረሱት ሀገር ስለምንሻል ማለት ነው። ሀገራቶች ፈርሰዋል። ሀገራቶች ለመቼ ነው የፈረሱት? ዛሬ እኔ የማስታውሰው ነገር የሊቢያ የጋዳፊን ታሪክ ስናወራ የጋዳፊ ልደት በተከበረ በታላቅ ድቅመት ተከብሮ ሊቢያ ላይ ዓለም ሁሉ ያጨበጨበለት ልደት ነው። ዛሬ ተከብሮ በወሩ ጋዳፊ ሞተ። በአንድ ወር ውስጥ ነው የሞተው። በልደቱ በተከበረ በወሩ ጋዳፊ ሊቢያ ፈረሰች። ሲሪያ ክርስቶስ 30 ጊዜ ተበላለሰባት የተባለች አገር ያችን የመሰለች የምታስጎመጅ ሀገር በአንድ ቀን ፈረሰች። የሁላት ተነሳ። እነ ሲሪያ እነ ሊቢያ እነ የመን ዛሬ መብረት የመን 10 ዓመት ነው በሻማና በኩራዝ ነው የመን ህዝብ ይኖር ያለው። 10 ዓመታቸው ፈረሰች።
የእነሱ ሶማሌ ታሪክ ይሆን እነ ሱዳን አይታችኋል ዛሬ ሀገር አልባ ሆነዋል ብዙ ሀገራቶች መጥራት ይቻላል ከፈረሱት አገሮች ተርታ ያልሆን ያልፈረስን ሀገር እኛ ነን ይላል አዎ ኮሪያ አንተ ያልተናገርከው ምንም የለም የተሽከረከር ስንቱን አስተማርከን ረጅም ይስጣል ይሄ ሪያሊቲ ነው በዘመናችን ያየነው ነው የሚኒሊክ ታሪክ አይደለም አያቶቻችን የነገሩት ታሪክ አይደለም የምናወራው ያየነውን ታሪክ ነው ብዙ ነገር ነበር የተደገሰብን የውስጥ የብብት ቀማል እንላቸው ነበርኛ የውስጥ አረበኛ የናጡት ነካሾች የሙቀጫ ልጆች እያል እየታገልናቸው ለዚህ ድል በቅተናል ቀላል ፈተና አይደለም ያለፍነው ቀላል ፈተና አይደለም ባልና ሚስት እየተፋቱ ነው ያሳልፈው ነው ይሉት ባልና ሚስት አባትና ልጅ ይሄ ስንት ባንዳ ምክንያቱም 27 ዓመት አፍርቶብን ሄደው ተክሎብን ሄደው ዘራፊዎቹ አብደዋል ገዳዮቹ አብደዋል ያሏት ኢትዮጵያ አልመጣችም ኢትዮጵያ በብልጽግና ላይ ማማ በከተማ ውበት በእርሻ በኢንዱስትሪ በግብርና በቱሪስት መስህብ ሄደች በለጸገች ጠላቶቻችን አይናችን ያየረገፉ ሸኔው ረገፈ ፋኖ ረገፈ ጁንታ ቋንቋው ቁራ ሆኖ ኳሱ ነጥሮ ትግራይ ገብቶ እርስ በርስ ተጨዋጨበ ሻዕቢያ ይሄውና የቀጠናው ንጉስ የተባለው ሻዕቢያ አፈራረስ ነው በታተን ነው ይሄ ሁሉ ድል ነው ቀል እንዳታርጉት ኳሱን አንጥረን የሰጠናቸው ለነሱ እንዲጫወቱ በሜዳቸው ላይ እንዲጫወቱ አብርሽ ገብቷል አብርሽን ላስገባው አግኝቼውም አላውቅም እና ይሄ ቀል እንዳታርጉት ዋር ዊነር ምንም አታመጣ ምንም አታመጣ አብርሽ ደውልልኝ አገኘው ከተቻለ አዛልኝ ችግር የለም ስለዚህ ይሄ የኢትዮጵያ ጉዳይ ማንም አፍ የምትከፍትባት ሀገር አለችም ኢትዮጵያ ሄድን እኮ በቃ በማማ ላይ ማማ በከፍታ ላይ ከፍታ በከፍታ ላይ ከፍታ ሄድን የሚያቆመን አይደለም ከዚህ በኋላ ቆዳን ገልብጠህ ተገልብጠህ ና እንቀበላለን ማሪ ነና እኛ ማስረሻ ስጤና አይታል ብዙ አማሮች ሞተዋል ግን ሲመጣ ተቀበል ነው ሄሎ አብርሽ እንዴት ድምጽ አይሰማም ሰላም ነው ወይ እስኪ አሁን ሞክር ቆይ ሄሎ አሁን ይሰማል አሁን ቆንጆ ነው አሁን ቆንጆ ነው ሰላም ነው ወይ እንዴት ነህ አንተ እግዚአብሔር ይመስገን አንተ እንዴት ነህ ድሮ ሌላው ቢቀር ተሽከርከር የምትለውን እንኳን ረሳሃት እኮ ይሄው እንግዲህ ድል በድል ሆነናል ሰላም ነው ያለነው አገር ሰላም ነች እኛም ሰላም ነን ሁሉም ነገር ሰላም ነው እግዚአብሔር ይመስገን ሁሉም ቆንጆ ነው አዎ እየሰማሁ ነው ከመጀመሪያው ጀምሮ በጣም ይገርማል ከጋሞ ጀምር ከአርባ ምንጭ ጀምርልኝ ያ ያልነው ነገር ተግባር ሆነ በቃ እኮ በተግባር በጣም የሚገርም ነገር ሎድ ኦርደር ኢትዮጵያ ውስጥ በጣም አስፈላጊ የምንፈልገው ነገር በትክክል ፍርድ ሲሰጥ ማየት እንዴት ደስ እንደሚያሰኝ ልነግርህ አልችልም በቃ ከዚህ በፊት ታስታውስ እንደሆነ እዚህ ሚዲያ ላይ እዚህ ሀገር ሴቶች የደፈሩ አልባማ ዘስቴት ኦፍ አልባማ ይባላል አንድ የተወሰነ ነገር አለ ሁሉ ጊዜ የምንናገረው ነገር አለ የደፈረው ሴትን ከላው ላይ ይሸለታል ስናገር ሰምተህ ከዚህ በፊት ኮርዳ ተናግራ ሰርተህበታል ሚዲያ ላይ እኔው ላይ ነው የተናገርከው ከዚህ በፊት ይስ አሁንም ይቀራል ሴት ይደፍር አሁን አልባማ ሴት የሚደፍር የለም ተመልከት ይሄ ነው መሆን ያለበት የ8 ዓመት ህፃን እየደፈረ የ11 ዓመት የ12 ዓመት እየደፈረ
እስር ቤት ቁጭ ብሎ ሽሮ የሚቀለብበት ምክንያት ምንም ነገር የለም። ልንገርህ፣ ምንም ነገር የለም። ቆራርጦ እየገደለ አብርሽ፣ ቆራርጠው እየገደሉ እንዴ! ያ እሱም ይህንን ማሰምቼዋለሁ። ቆራርጦ ሽንት ቤት ነው የከተተው። በቃ ሽንት ቤት ነው የከተተው። ይሄ ደግሞ የተለመደ ነገር ሆኗል። ከዚህ በፊት ሲሪየስ የሆነ እርምጃ ቢወሰድ ኖሮ ይሄ ሁሉ አይመጣም ነበር። አንድ ጊዜ በዚሁ በደቡብ አባትየውን ልጆች ገለው 6 ሜትር ሽንት ቤት ቆራርጠው ከተውታል። ለምን? ለሙዝ መሬት ያኔ ነበረ በደንብ አድርጎ እርምጃውን መውሰድ። ይሄ ነው አሁንም ወደፊት መሆን ያለበት። ይሄ ነው ትክክለኛ እርምጃ ነው። ለአርባ ምንጭ ወይም ለጋሞ መስተዳድር እጅግ በጣም ክብር ይገባቸዋል። ይሄ መቀጠል አለበት። ሁሉም ስቴት ውስጥ፣ ሁሉም ክልል ውስጥ ይሄ መቀጠል አለበት። በቃ ይሄ ነው። ሲሪየስ እርምጃ ካልተወሰደ በፍጹም እንደዚህ አይነት ወንጀሎች ሊቀንሱ አይችልም። እሱ ብቻ አይደለም። ኮርዳዊት መሳሪያ የሚያዘዋውር ግለሰብ የሚያዘው ኢንክሉዲንግ ሹፌር፣ ኢንክሉዲንግ ንብረቱ፣ ይሄ ምን እንደሚደረግም እዛ ሀገር እኔ አላውቅም። ኮርዳዊት አንደኛ መወረስ አለበት። ሁለተኛ ያ ሹፌር እድሜ ዘላለሙን መኪና ላይ እንዳይወጣ ድራይቪንግ ላይሰንሱ ሰስፔንድ መደረግ አለበት፣ ራሱም ጭምር እርምጃ መወሰድ አለበት። ኢንክሉዲንግ ባለቤቱ ልንገርህ፣ ንብረቱ ተወርሶ በሐራጅ መሸጥ አለበት። ይህንን ስንል የነበረው ከዛ ወዲህ አንድ ሰው አያዘዋውርም። ከማዘዋወሩ በፊት ራሱ ሹፌሩም ሆነ ረዳቱ መኪናውን ፈትሾ ይንቀሳቀሳል። ለምን መሰለህ? አማራ ክልል ውስጥ እንደዚህ መሳሪያ፣ ሌሎችም ክልሎች ውስጥ እንደዚህ መሳሪያ የሚዘዋወረው እርምጃው አነስተኛ አነስተኛ ስለሆነ ሎ ኢን ኦርደር እዛ ሀገር ውስጥ ሲሪየስ ሆናችሁ ማሰሩ ከሆኑ ይህ ማፊያ ህዝብ ሌላውንም ይበላዋል ማለት ነው። ሌላ በጣም የሚገርመው ነገር ይሄ ነፃ ያልወጣ ነፃ አውጪ ቅድም ያቀረብከው ሰውዬ በትናቸው ይባላል። በትናቸው እንግዲህ በትናቸው እንግዲህ የመን ላይ ሲያዝ ሁላችንም አልቅሰን ነበር። እርጥብ ዱንያ አንገቱ ላይ የጠቅልለው ከየመን አፍኖ እዛ ወስደው ወቅተው በየአንደርግራውንዱ ሲያሰቃዩት የነበረ በጣም የሚገርመው ነገር የሰው የመጨረሻ እድሜ ለአብይ ይበል። አብይ እሱን በመልቀቁ ልንገርህ፣ ህወሓት እሱን እንዳትለቁሉ ብለውት ነበር። ልንገርህ፣ ከፍተኛ ጥል ከህወሓት ጋር ኮርዳዎች የምታውቀው ገብቶሃል አይደለም? ከፍተኛ ጥል እንደውም ከዶክተር አብይ ጋር እስረኞችስ መፈታት ይፈቱ፣ ሌሎቹ አንዳንዳርጋቸው ግን እንዳይለቀቅ ብለው ነበር። ኮርዳዎች ይሰማል አይደል? ይሰማል የሰማን ነው። እንዳትለቀው ብለውት ነበር። በዛ ምክንያት ስንት ነገር ዶክተር አብይ ደርሶበታል። እሱ ብቻ አይደለም፣ ኢትዮጵያ ውስጥ መኪና ተመድቦለት ሰዓትን በሚንቀሳቀስበት ወቅት እሱ አሁን ስለ መከላከያችን ስም ያነሳል። እሱ ሰው ሆኖ አሁን መደፈር ብሎ ስለ ሴቶች መደፈር የቢቢሲ ይዞ ሚዲያ ላይ ማውራታል። መድፈርን የሚለው በአንደበቱ ይገኝ። እሱ ከኢሳት የምትሰራውን ወጣት አፍኖ ይዞ ሄዶ ደፍሮ ቃሊቲ አቃቂ አንድ ቤት ውስጥ አሽጎ ደፍሮ ፖሊስ ሲፈልግ ቆይቶ እሱ ቤት አልተገኘችም ልጅቷ ደፍሮ ያውም የ18 ዓመት ልጅ እኮ ነች። ኢሳት ሰራተኛ። ይህ አሁን አስተሳሰቡ ከግንቦት ሰባት ያላለፈ ከግንቦት 1 እስከ ግንቦት 7 አስተሳሰቡ በአጠቃላይ ምንነቱ ይወደቀ። እሱን እንደው አፍሮ መቀመጥ ነበረበት። መከላከያ ሰራዊት አንተ ታውቃለህ፣ መከላከያ ሰራዊት ብቻውን አይንቀሳቀስም፣ በቡድን ነው የሚንቀሳቀሰው።
ሱዳን ዘምተዋል፣ ደቡብ ሱዳን ዘምተዋል። በየቦት አንድ ቀንም ታምቶ አይታወቅም። እሱ ወጥቶ የቢቢሲ ወሬ ቢቢሲ ወደ $1 ቢሊዮን የተከሰሰ ነው በውሸቱ። ዶናልድ ትራምፕ ከሶታል ቢቢሲ ውሸት በማስተላለፍ። ነገር ግን ውሸቱን ይዞ ወጥቶ የእሱን እውነት ያጋለጠበት ነው አንዳርጋቸው። በጣም የሚገርም ነው። እና አንዳርጋቸውን ብዙም የሚሰሙት ሰዎች ራሳቸው በጣም የወደቁ ናቸው። ሌላው በዚህ በፋኖ በኩል የፋኖ እኛ ከዚህ በፊትም ተናግረናል። ኮርዳዊት ውስጣችሁ ገብተዋል። የወያኔና የሻዕቢያ ርዝራዦች ውስጣችሁ ገብተዋል። ይሄ ነገር ሌላ 4ኛ ዙር ሂሳብ የሚያወራርዱበት ስልት ነው። አማራን ሊያሰቃዩት ነው። ግቡ ወደ ቤት እያልን ስንለፈልፍ ቆይተናል። አሁን በመግባታቸው በጣም ደስ ብሎኛል። በአማራ ክልል ልንገርህ በጣም የሚያሳዝን ነው። ቪዲዮቹን አይተን መጨረስ እንኳን አልቻልኩም። እኔ ኮርዳዊት ይህን ከዚህ በፊት ሚዲያ ላይ ወጥተው ተናግረናል። ሰው በአማራ ክልል ውስጥ እንደ ኢየሱስ ክርስቶስ ይሰቀላል፣ እጅ ይቆረጣል። ይሄ የታየው ነው። ያልታየውማ በጣም ጉድ ነው። ያ ህዝብ ያልቻለው ጉድ የለም። እና እውነት ይሄ ቡድን ይሄ የመጣው ቡድን ከዛ ወገን ነው ወይ? ለዚህ ነው የአማራ ህዝብ ወጥቶ ይሄ በእውነት ከኛ ነው ወይ ብሎ እየጠየቀ ያለው። እንደውም አንዳንዶቹ ሁሉ እኛ አናቃቸው የሚደፈረው የህፃን መዓት የፌስቱላ ሆስፒታል መዓት ኮርዳዊት ልነግርህ አልችልም። የሚደርሰልኝ የፌስቱላ መዓት ልነግርህ አልችልም። ከዚህ በፊት እንደምታስታውሰው የፋኖ ኃላፊ ምን አለ? የኛው ሰዎች አይደሉም መተው ሴቶች የደፈሩት። አስታውሳለህ ያን ቪዲዮ? 90 ኩንታል ጤፍ የሰረቀ ሆቴል አንሶላ የሰረቅን የትምህርት ቤቶች ኮምፒውተር የሰረቅን እኛ አይደለም ወይ ብሎ ሲናገር ሰምተዋል። ያ የቆየ ቪዲዮ ነው፣ ተመልከቱ። ያ የቆየ ፋኖ ያንም ይህንን ነበር የሚያደርግ። አሁንም ዘሴም በቆሎ በጭቅጭ እየደፈሩ ነው። የአማራን ተቋማቶች በሙሉ ትምህርት ቤቶች አይቀርም፣ ሆስፒታል አይቀርም፣ የፖሊስ ማሰልጠኛ አይቀርም። የማይዘርፉት ጉድ የግለሰብ ቤት ጭስ ከጨሰ እኮ የገበሬ ቤት ኮርዳ ጭስ ከጨሰ ሄደው እኮ ገልብጠው እንጀራውንም ሆነ ምንም የገበሬውን የሚሆኑ ጉዶች ናቸው። ምን ጉድ እንዲሆነ እኮ ልነግርህ አልችልም። ይሄ ከዛ ወገን አይደለም። ይሄ ለበቀል የተነሳ ነው። ለዚህ ነው የአማራ ህዝብም አሁን ነግቶ በቀጥታ እየታገለ ያለው። ሰው ተዘቅዝቆ ሰቅሎት አሞራ የሚበላበት ቡድን ነው እኮ የሰማ። ይሄ ልንገርህ፣ በየትኛውም አሸባሪ ቦኮ ሃራምም፣ አልሸባብ፣ አልቃይዳ ዩኔሚት ማንም አሸባሪ እንደዚህ ሰርቶ አያውቅም። ይሄ ጥቂቱ ነው የወጣው። የሚናገረው ቪዲዮ በእውነት ጥቂቱ ነው። ከዚህ በፊት ኮርዳ ታስታውስ እንደሆነ አንድ ደብዳቤ ልኬልህ ነበር። የቀይ መስቀል ሌተር ልኬልህ ነበር። የቀይ መስቀል ይሄ የተገኘው እነ ደብረጽዮን ለዚች ለእብዷ ሎስ አንጀለስ ልከውላት ነው። ያንን ሌተር ሻት አድርጌው አንስቼ ነው ለአንተ የላኩልህ። እነሱ የደረደሩት የመከላከያ ሰራዊት ከዚህ በፊት እኛ የምንለው እንግዲህ እንደምታውቀው ይሄ የሻዕቢያ ታክቲክ እና የወያኔ ታክቲክ ነው። የመከላከያ ሰራዊትን ዩኒፎርም እያለበሱ የሚያስነሱት የራሳቸውን ሰዎች ነው። ይህ የፕሮፓጋንዳ ስልቱ ነው። ቀይ መስቀል ልንገርህ፣ ወታደር ይማረካል። ወታደር ሊሞት ሊማረክ ሊቆሰል ነው የሚገባው። 3፣ 4፣ 5፣ 6 ይማረካል። ምንም ይሄ የማይቀር ይህንን እናምናለን። እንደዛ በሺ አቅርበው
በ500 በ600 አቅርበው ያ ውሸት መሆኑን በትክክል ተናግረናል። ያ ወረቀት የቀይ መስቀል ወረቀት ራያ ላይ የተረከበው 15 ብቻ ነው። 15 ብቻ ነው። ይህን አንተም ላይ ተናግሬያለሁ፣ ሌሎችም ሚዲያ ላይ ተናግሬያለሁ። ለዚህ ነው ፋኖ ወጥቶ ውሸት ነው አጣዬ ላይም ዘምቻለሁ፣ ጎጃም ላይም ሄጃለሁ፣ ወሎ ላይም ሄጃለሁ፣ እስከ ትግራይ ሄጃለሁ፣ የምናረገው በሙሉ ውሸት ነው፣ ዩኒፎርም እያለበስን ነው፣ አልማረክንም፣ 1 2 3 ብንማርክም ውሸት ነው፣ የምናክተለትለው ነገር ውሸት ውጭስትሩ እኛ ስንለው የነበረ ይሄን ነበር። በዚህ አጋጣሚ ሁሉ ጊዜ ስንናገር ሰምታችኋል። በሌሎችም ሚዲያ ላይ አጣዬ ላይ ሆነው በጎ ሰው የሚባለው የምታስታውሱ አላችሁ። ምን አላቸው? ስማቸው ነው ያቀረበው። ቪዥን ፎር ኢትዮጵያ ስብሰባ ነበር የዛሬ 6-7 ዓመት። ቪዥን ፎር ኢትዮጵያ እዛ ላይ ምንድን ነው ያለው? በጎ ሰው የሚባለው ከአጣዬ ዘመቻውን እንደማካሄድና መግለጫ ሲሰጥ ነበር። ለነማን ለነምን አላቸው? ስማቸው አጣዬን 10 ጊዜ እየተመላለሱ ያቃጠሉት እነሱ ናቸው። ከማን ጋር? በመተባበር ከሸኔ ጋር በመናበብ። ይህንን ልጁ ያወጣው አጣዬ ላይም ዘምቼ ነበር ነው ያለው። ይልጅ ኮርዳ ቅድም ሰምተው እንደሆነ አዎ፣ ተመልከት። እያንዳንዱ ነገር እያደር እንደሚወጣና ህዝባችን በተለይ እኔ እኮ ልንገርህ፣ ከተማው ቢሰቃይ ምንም አይቆጨኝም፣ ምንም ነገር አይቆጨኝም። ኮርዳዊት ምንም የማያውቀው ፖለቲካውን የማያውቀው ከተማን ማያውቀው መብራትን ማያውቀው ንጹህ ውሃ ማያውቀው ጥሩ በልቶ ማያድረው ጫማ ማያውቀው ፓንት ማያውቀውን ገበሬያችን እንዲህ መሰቃየቱ ከምንም በላይ ሆዴን ያስለቅሰኛል። ልቤን ነው የሚያስለቅሰኝ። ልንገርህ ኮርዳዊት፣ ትላንት እኮ ይኸውልህ፣ ትላንት እዚህ ጋር ላስቁምና፣ ትላንት እኮ በማስረሻ ሰጤ ምክንያት በነበረው ውዝግብ እነ ፋንታውን ሞሃቤና ማሩ እና ፍቅሩ ሙሉዬለት እሱን ተደግፈው ሄደው ነበር። እነሱ ያሉበትን ቦታ እነሱን ለመምታት እነሱም እጃቸውን እንዳይሰጡ ብሎ ገና ለገና እዚህ ቦታ ነው ብሎ እኮ ምስኪን ገበሬ ያለበት ቦታ ላይ እኮ ነው ሄደው ገበሬውን ሲያቃጥሉ ምን መከላከያ ያቃጠለ ለማለት እና እነ ፋንታውን ሞሃቤ አሁን በምንም ተአምር ህወሓትና ሻዕቢያ ይዞ የሚመጣ አማራ የለም ብለው ነው የተቃወሙት። በዛ ምክንያት አሁን ዛሬም አሁን ሰዓት ላይ ስገባ ራሱ ጦርነት ላይ ናቸው። አሁን በእርግጠኝነት አሁን እነ ሞሃባ እነ ፋንታውንና እነ ወንድሙ ማሩ ይገባሉ። እየተፋለሟቸው ነው ያሉት ከመሪ ወዳጆ ጋር ከዘመነ ጦር ጋር። የሚሞተው ግን ማን ነው? ያን ጦርነት የሚያደርጉት ገበሬው ውስጥ መከራ ያለበት ቦታ አለ። ገበሬ ንጹህ ገበሬ ያለበት ቦታ ላይ ሆኖ የሚዋጉ ያሉት እና አሁን ያልከው እሱ ምንም የማያውቀው ገበሬ ነው እየጠቃ ያለው። ምንድነው? ለዚህ ነው ቀጥል። ይቅርታ አስቆምኩ። ችግር የለውም። የሚያሳዝነኝ እሱ ነው። የገበሬ ሚስት ድንገረህ ያልተደፈሩ የሉ፣ ልጆቻቸው ያልተደፈረ የለም። ደፋሪ ይላል እዚህ ወጥቶ ሚዲያ ላይ ደፋሪ ይላል። መከላከያ ሰራዊት ልንገረህ የትም የተመሰገነ ነው። ደፋሪ ታሪካቸው እንደሚያስረዳው እነዚህ ናቸው። ያንም ሲደፍሩ ነበረ፣ ባለፈውም ደፍረዋል፣ አሁንም እየደፈሩ ያሉት እነዚህ ስፍታ እነ በትናቸው የሚደግፉት ናቸው። እንደ ግልብጥ ሚዲያ የሚደግፉት ናቸው። ወሎ ያኔ በነበረበት ጊዜ እነ ሀሰን ከሪሙ እኛ አንፈልግም እርዳታ ተመለሱ ብለው የመለሱት የማንን? የዘመነ ፋኖ ነው። ለምን? ሴቶቹን እየደፈሩ አስቸግረው፣ ፋብሪካ እየዘረፉ አስቸግረው፣ ሆቴል እየዘረፉ አስቸግረው። ይህ ነው ታሪካቸው በአጠቃላይ። ሌላው በጣም የሚገርመው ነገር በትናቸው ካቀረብከው ከተናገረው ይህ ሰውዬ ገለልተኛ ይላል። ገለልተኛ መከላከያው ገለልተኛ ምኑ ነው ገለልተኛ? እኔ ያልገባኝ ነገር ከምንድን ነው ገለልተኛ የሚሆን? የአማራ ህዝባችን እንደዚህ ሲሰቃይ፣ እንደዚህ ሲደፈር፣ እንደዚህ ተዘቅዝቆ ሲሰቀል፣ እንደዚህ አሞራ ሲበላው፣ እንደዚህ ከ17 ሚኒሻ ምንም የማያውቅ ሚኒሻ አካባቢው የሚጠብቅ እሱ እነሱ እንደተናገሩት ቃሉ መናገር ይከብዳል። አጥፍተው ህዝቡን እንደዚህ ደፍረው ዘርፈው እንዳይኖር እንዳይነግድ እንዳይንቀሳቀስ አድርገው
ምንድነው ገለልተኛ? ይሄ መከላከያ ሰራዊት በህዝብ እየተመረጠን መንግስት አያገልግል ነው? እንዝረፍ ነው? እንደፈለግን እንፈንጭ ነው? መሳሪያ ይዘን እኛ ብቻ እንግደል ነው? መተን በህዝብ የተመረጠ መንግስት እንገልብጥ ነው? ሌላውን ህዝብ እንደዚህ እዛ ክልል እንደለምር ነው? ሌላውንም እንድፈ ምንድነው ገለልተኛ እንዲሆን የፈለጉት መከላከያውን? ወርዳ ምንድነው ገለልተኛ? በሱ መልክ ጣፍጥፎ የፈጠረው ነው ይላል። ኦፍኮርስ ያ መመሪያ ይሰጣል፣ እቅድ ያወጣል፣ ይመራል። የጦር አዛዡ ጠቅላይ ሚኒስቴሩ ነው ህገ መንግስቱ የሚለው። ይህ ጠቅላይ ሚኒስቴር እንደውም እኮ እንደ መጥምቁ ዮሐንስ ሆነ፣ እርምጃ አያስወስድም፣ ትዕዛዝ አይሰጥም፣ የላላ ነው፣ እርምጃ ውሰድ ሲሉት የነበረው እነዚሁ ሰዎች ነበሩ። ኮርዳዊት ያው የምታውቀው ነው። ልክ ነው። ኮርዳዊት ትግራይ ፈንቅሎ መጥቶ የአማራን ህዝብ የአፋርን ህዝብ ሲፈጅ፣ ፋኖ እንደዚህ የአማራን ህዝብ ሲያሰቃይ፣ ሸኔው የኦሮሞውን የአማራውን ህዝብ ክልሉን ሲያምስ የሀገር መከላከያ ሰራዊት ዝም ብለህ ቁጭ በል ነው? ሀገር እናምሳት፣ ሀገሪቷንም እናፈራርሳት። አንተ ዝም ብለህ ቁጭ በል። አንተንም መጨረሻ ላይ በፋኖ እንተካለን፣ ስለዚህ ገለልተኛ ሆነ ቁጭ በል ነው? ምንድነው ኮርዳዊት? እዛ ላይ እኮ ዝም ብለህ አለፍከው። ገለልተኛ ሲል ምንድነው የፈለገው? መከላከያው ምን ይሁን ነው? ከማን ነው ገለልተኛ የሚሆነው? አገር ስትጠፋ ዝም ብሎ ይመልከት ነው? ስለዚህ እኔ በጣም የሚገርመው ነገር ይሄ ነበር። እንግዲህ አገርን ተረክቦ ሊመራ የነበረው የሚገርም ነገር ይሄ ነበር። ግንቦት ሰባት ብሎ የህዝብን ድጋፍ ወስዶ ዲያስፖራን ድጋፍ ወስዶ እኛም ዘንደግፈው ቆይተን ይሄ ነበር ሀገር ሊመራ ያለ ማለት ነው። አየህ ጉድ። ስለዚህ እኛ ዶክተር አብይ እጅግ ብቃት ያለው እጅግ አስተዋይ እጅግ ታጋሽ መሪ ለኢትዮጵያ ሰጥቶ እጅግ ዲፕሎማሲው ልነግርህ አልችልም የተስተካከለበት በእቅድ የሚመራ መንግስት ኢትዮጵያ በእውነት ነው ታድላለች። እኔ ጥሪ ማቀርበው አሁንም ኮርዳዊት በጎንደር ያላችሁ ከዚህ በፊትም ጥሪ ያቀርበናል። በወሎ ያላችሁ፣ በጎጃም ያላችሁ ይሄ ነገር የሚያዋጣ አይደለም። አገር ስትኖር ነው እናንተም የምትኖሩት። አገር ስትኖር ነው ወጥተን የምንገባው። አገር ስትኖር ነው እርሻም የሚኖረው። አገር ስትኖር ነው እናንተም የምትሸፍቱት። ስለዚህ በሰላም ሌሎቹ ፋኖች እንደሚገቡ ሸኔዎቹ እንደሚገቡ እናንተም ግቡና በሰላም ፖለቲካ መድረኩ ላይ ተሳተፉ። የውጭ ዲያስፖራ ምንም የሚያዛልቅ አይደለም፣ ለራሱም ተበታትሏል። ስለዚህ እኔ ጥሪ ማቀርበው ለሌላውም ልክ ማስረሻ ሰጤ እንደገባው ሁላችሁም ብትገቡ ጥሩ ነው ላለው። ኮርዳይት ሌላ የምታብራራው ካለ ልጠብቅህ። ቴንኪ አመሰግናለሁ። አብሽ በቃ አመሰግናለሁ። ይሄ ነው ያለው። በኋላ እንመጣለን፣ በደንብ እናወራለን። እሺ ቴንኪ። እንግዲህ አብርሽ ሁሉ ነገር ተናግሮታል። ይሄ ያለ አሁን እኛ በቃን ነው በቃ ጦርነቱን በቃን፣ ፖለቲካውን በቃን፣ ሸዋሸዋውም ይበቃናል። ሀገራችንን አሁን የተጠበቀው የምድር ገነት ትሆናለች የተባለችው ሀገር ወደ ምድር ገነት ስትገባ ድረስ በጋራ በህብረት በፍቅር ተሳስበን ችግራችንን ፈተን በሰላም እንኖር፣ ሁላችንም እንፈላለጋለን። ሀገር አለችን ብሎ ያለው ጠቅላይ ሚኒስትሩ ለዚህ ነው። መከላከያ አሁንም ገለልተኛ ጨዋታው ገለልተኛ ማለት ነው። ስለዚህ አሁንም ጨዋታው ያለው የዞሮ በየክልላችሁ ሁላችሁም ክልላችሁ ነው የምትጎዱት። ኦሮሚያ ክልል ቢገባ ኦሮሞ ህዝብ ይጎዳል፣ ሀረር ቢገባ ሀረር ህዝብ ይጎዳል፣ አማራ ቢገባ አማራ ክልል ይገባ። ከልማታችን ከብልጽግናችን ከጉዟችን ራሳችንን ህዝባችንና ክልላችን ይጎዳል የሚመጣውና እዚህ ላይ በጣም እናስብ ይገባል። ወጣቶች በተቻለ ያክል መጠን ጥንቃቄ ውሰዱ፣ እንዳትነዱ፣ እንደ መንጋ አትሄዱ። እናንተ ላይ ብዙ ስራ መስራት ስላለብኝ ነው ይሄን ያልኩት። እንግዲህ ዋናው የገባውባቸው አጀንዳዎች የጋሞ አስተዳደር ፍርድ ቤት አርአያ የሆነ ታሪክ ሰርተዋል። ክልሎች ከጋሞ ተማሩ ነው የምንለው። ይሄ ነገር በሌላ ክልል መስማት እንፈልጋለን። መስመሩ ፈሩን ቀደውታል የጋሞ አባቶች፣ የጋሞ ፍርድ ቤት፣ የጋሞ መስተዳድሮች፣ የጋሞ ህዝብ። ስለዚህ አሁን ይሄን አርአያ አማራው መውሰድ አለብህ፣ ሀረሪው መውሰድ አለብህ፣ ድሬዳዋ መውሰድ አለብህ፣ ኦሮሚያ መውሰድ አለብህ፣ ቤንሻንጉል፣ ሁላችሁም ይሄን አርአያ ወስዳችሁ ፍርድ ወሳኝ ነገር ነው። በየትኛው እጅ ቆረጥከው ሰረክ፣ በዚህ እጅ ይሄን እጅ ትቆርጠዋለህ።
በየትኛው አይን አየኸው? በዚያ ሁለት አይኑን ታወጣዋል። ቆራርጠ ጻንገላ ቆራርጠ ተገለዋል። በቃ ይህንን ከተለመደ ወንጀል ይጠፋል። እዚህ ላይ በጣም መበርታት አለበት ነው የምለው። እንግዲህ ሁለተኛው እንግዲህ የኢትዮጵያ ቦክስ ከሄደበት ከ35 ዓመት በኋላ ተመልሶ መምጣቱ ታሪካዊ ስራ ተሰርቶበታል። በጣም በዚህ አጋጣሚ ላይ የቦክስ ፕሬዚዳንት የአፍሪካ ቦክስ ኮንፌዴሬሽን ፕሬዚዳንት አቶ ኢያሱን ማመስገን እንፈልጋለን። በዚህ ጉዳይ እንዲበረቱበት ጥያቄ እናቀርባለን። ሁላችንም እንግዲህ የሚችለውን አቅም የፈቀደውን በሙሉ በዚህ ጉዳይ ላይ እንደምንሰራ እርግጠኛ ነኝ። ተቋማቶች በዚህ ላይ ድርጅታችሁን አስተባብራችሁ የድርጅታችሁን የቦክስ ክለቦችን አቋቁሙ፣ መስርቱ። ካሁኑ ሰዓት ጀምሮ ለእናንተ የቀረበ ጥሪ ነው። ይሄን ያለው እንግዲህ ውድ አድማጮቼ በጣም አመሰግናችኋለሁ ለነበረን ቆይታ። ክብር ለሚሰጡ አሁን ክብር እንሰጣለን። ክብር ለኢትዮ ኤርትራ ህዝቦቻችን። የማስረሻ ሰጤና የመሰል ጓደኞች ፋንታው ማባ ጉዳይ ጽንፈኛውን አሳብዶታል። እንደውም ምን አሏቸው? ሌቦች ናቸዋል። በገንዘብ ብልጽግና በገንዘብ ገዛቸዋል። ተመልከቱ ምን ደካሞች እንደሆኑ፣ ምን ያክል ውሸታሞች እንደሆኑ። ብልጽግና ለዚህ ጊዜ የለው። እናንተ ለምታወሩት ፖለቲካ ፋኖን ገብቶ ከፋፈለው፣ ፋኖን ገብቶ ገዛው፣ መፋንታው ሙሀቤ ተገዛ፣ ማስረሻ ሰጤ መከላከያ እንዲሁ ጭንቅላ። እኔ ህዝቡን እኮ የህዝብ መናቅ እኮ ነው፣ ህዝብን መናቅ ነው ብለው መንግስት ስራ አጥቶ ማስረሻ ሰጤ ሊገዛ። ሌባ ሲሰርቅ አይጣላም፣ ሲከፋፈል ነው ጨዋታው። ገና ትባልላችሁ ስርስ ንጹሐኑ ግን ህዝብ ልቀቁት። እስኪ ወንድ ኮራቸው አመራሮች ስፖታቸው ተጨባጨፉ። ይህን ምላችሁ እንግዲህ በርቱ። ክብር ለኢትዮ ኤርትራ ህዝቦቻችን፣ ክብር ለጀግና መሪያችን ለትንታጉ ጠቅላይ መሪያችን ጠቅላይ ሚኒስትር ዶክተር አብይ፣ ክብር ለመከላከያ ኃይላችን፣ ለምድር ኃይላችን። ቡና አስዝልኝ፣ ቡና አልጠጣም። ለመከላከያ ኃይላችን፣ ለአየር ኃይላችን፣ ለባህር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን እንዲሁም ለለውጥ አራማጆቻችን፣ ለኢንሳ አርቲፊሻል ኢንተለጀንስ፣ ለከተማ መስተዳድር፣ ለደህንነት ተቋሙ በሙሉ አንድ ቁጥር ያላችሁ እንግዲህ መንግስት ካደረገው ጀግና ነው። መንግስት አድርጎት ከሆነ መንግስት ጀግና ነው። አንድ ቁጥር አንብባልኝ። ጎላ አሻራችሁን አስቀምጡ። እየፈለኳችሁ ነው ያሉት። እኔ መናገር ስለማልፈልግ ነው። እንደ ሚዲያዎቹ ወጥቼ የለም እንደ ድሮ ሱፐር ቻት ገንዘብ ምናምን አለ። ግን ይገባችኋል። አሁን ያለነው አዲስ አበባ ላይ ነው። አዲስ አበባ ላይ ያለንበት ቦታ ተቋም ውስጥ ነው ያለነው። ከጎናችን እንድትቆሙ እንፈልጋለን። አሁን ነው የምንፈልጋችሁ፣ ነገ አንፈልጋችሁ። ስለዚህ ብዙዎቻችሁ ከዚህ ከጎህ ድጋፍ ራሳችሁን ያገላችሁ ሰዎች እባካችሁ አዲስ አበባ ላይ ያለሁት አሁን እርዳታችሁ እንድታደርጉ፣ አሁን ድጋፋችሁ እንድታደርጉ ጠይቃችኋለሁ። እንግዲህ የቦክስ ፌዴሬሽን ይሄ ነበር የነበረው፣ አሳይቻችኋለሁ። እኛም ኮርዳይትም በሚዲያ ላይ ተላልፎ ያታችሁ ከሆነ ለተጋጣሚዎች የወርቅ ሜዳያ ያቀረብኩት እኔ ነኝ። ለተወዳዳሪዎች የብር የነሐስ ሜዳያ ለተወሰኑት ያቀረብኩት እኔ ነኝ። እንደ ጎህ እንደ ማዕበል ለዚህ ክብር መብቃታችን ራሱ በጣም ትልቅ ኩራት ይሰማናል። እንግዲህ ጎህ ቴሌቪዥን ላይ ተለቋል። ሚዲያው ዛሬም ይለቀቃል፣ በማዕበልም ይለቀቃል። ታዩታላችሁ። ይሄን ያለው ለቆይታችን በጣም አመሰግናለሁኝ። እንግዲህ ጎህ ስራውን ሰርቷል። እችን ከፍቼላችሁ ዳኞቹ ስልጠና እንዳደርጉና ተወዳዳሪዎችን የተለያዩ ሀገራት ሄደው እንዲወዳደሩ በማድረግ ሁሉም አስተዋጽኦ ያበረክቱን ማስያ ሶሰን ወቃለ ድጋፍ አድርጉላቸው። በድጋሚ የዚህ ዋንጫ ተሸላሚ አዲስ አበባ ፖሊስ ና ማናት አንደስ ናስኪ ና ከቀጨሮች ጋር ተነሳው ልጆች ያዛኝ ደስ
እዛው ቪዲዮ ላይ እንዳለ ነው።